ቴንክ ዩ። እና እስከ 10 ተምሬያለሁ። ዱባይ ደግሞ ወደ 6 ዓመት ያህል ጊዜ ቆይቻለሁ። ከዛ መጀመሪያ ቆይተሽ በምን ምክንያት ትምህርት እስከ 10 ተምረሽ ከዛ ውጤት ስላልመጣልሽ ነው? በምን ምክንያት ነው ወደ አረብ ሀገር ለመሄድ ያሰብሽው? ውጤት ስላልመጣልኝ ነው። ኦኬ፣ ውጤት ስላልመጣልኝ ወደ ዱባይ ሄድኩ በይ እንጂ ኦልሬዲ 6 ዓመቱ ምን እንዳሳልፍ ሳትነግሪኝ 6 ዓመት ጨርሼ መጥተዋልሽን እኮ በአንድ ቃል። አይ ስልሽ በማል ያው ከጠየቅሽኝ እነግርሻለሁ። ጀስት እኔ ላቆራርጥሽ አልፈልግም። 10 ስቴፑን ጠብቀሽ አንቺው ራስሽ አውሪ። እኔ መሀል የምጠይቅሽ ከሆነማ ኢንተርቪው ሆነ እንትን ይላል። ገባሽ? ያው ብዙም ስለማልችል ይሆን። እሺ፣ ከዛ 10ኛ ክፍል ውጤት ስላልመጣ እሱ ጋር ነው። ከዛ መዳም ቤት 3 ዓመት ኮንትራክት ሰርቼ ሰዎቼ በጣም ጥሩ ነበሩ። በጣም 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 ማለት ነው። እንጃ በቃ ስራ ብዙም አይበዛብኝም፣ ግን እኔ በቃ ሌላ የሆነ ሀገር መቀየር ምናምን አስብ ነበር። ከዛ ሳስበው በቃ እነሱ ጋር ረጅም ጊዜ እንዲሰራ ነው የምፈልጉት። እንደዚህ ሌላ ሀገር ምናምን እንዲሄድ አይፈልጉም። ብር ከፈለግሽ እንጨምርልሻለን እኛ ጋር ሁኝ ምናምን ነበር የሚሉኝ። ከዛ በቃ ያለኝ ፋዘር ትንሽ ታማሚ ነበር፣ እነሱ ያውቁ ነበር ሳስታምም ምናምን አባቴን። ከዛ አባቴ ታሟል፣ በቃ አባቴን መጠየቅ አለብኝ አሳፍሩኝ አልኳቸው። ከዛ እሺ ብሎ በአንድ ወር ረፍት አሳፈሩኝ። እኔ ደግሞ ወደ ኢትዮጵያ ሳሳፍሩኝ ከኤርፖርት ተመለስኩኝ ማለት ነው። ወደ ሳልሄድ ትኬቱን አሳልፌ ተመለስኩኝ። ወደ ቤተሰብ አለኝ ዱባይ። ከዛ ሳልደውልላቸው ዝም አልኩኝ። በቃ ሼም ያዘኝ። ምን ብዬ ነው የምነግራቸው? እንደዚህ አሁን ተመልሻለሁ እዚህ ቀርቻለሁ ምናምን ማለት ጀብሮኝ ዝም አልኳቸው። እና ከአንድ ወር በኋላ ወረቀቴ እንዳይበላሽብኝ ፈርቼ ደወልኩላቸው። አይደለም ሰውዬው ሌላ ሰራተኛ እስከ 1 ወር ጠብቆኝ በቃ ስቀርባቸው ሌላ ሰራተኛ ለማምጣት ካንስሌሽን እንትን ለአዲሷ ሰራተኛ ወረቀት ሊያሰራ ሲሄድ እኔ ከዚያ ከዱባይ እንዳልወጣው እዛ ተነገረው ማለት ነው። ከዛ እኔ ደግሞ እዛ ቤት የሚሰሩ ጓደኞች አሉኝ ሰራተኞች፣ አንቺ እንዳልወጣሽ አውቋል ሰውዬው ምናምን ነገር ሲሉኝ ደወልኩለት እና ለሴትዮዋም ለሱም ደውዬ እኔ በቃ ፋዘር እንዳረፈ ኤርፖርት ሆኜ ነው የሰማሁት እና በዛ ማውጣት አልቻልኩም ምናምን አልኩኝ። ከዛ በጣም አዘኑና በቃ ችግር የለም ነይ እኛ ጋር ሁኚ ትንሽ ሀዘንሽንም እንትን ብለሽ ተመልሰሽ ትሄጃለሽ ምናምን ስሉኝ አይ ያሉበት ተመችቶኛል ችግር የለም ወረቀቴን ግን እንትን እንዳይልብኝ ምናምን ነገር አልኩኝ አውቄ። ከዛ ችግር የለውም ምናምን ነገር አሉኝ። ፋዘር በጣም ታሞ ነበር እንጂ ሰዓቱ አላውቅም ነበር። ከዛ ፈርቼ ደግሞ ድጋሚ ሰውየው ሚይዘኝ ይመስለኝ በቃ ፖሊስም ስለነበረ ፈርቼ እንትን ጠፋባቸው ድጋሚ ማለት ነው። ስልኬ ምናምን አጠፋፍቼ ጸጥ አልኳቸው። ከዛ የሆነ ሰዓት ላይ ግን ወረቀት እንደሚያስፈልገኝ ሳቅ 6 ወር ከቆየው በኋላ ለመንኳቸው። በቃ ወረቀቴን ስሩልኝና የአባቴንም እንትን ሄጄ ድረስ ምናምን ነገር አልኳቸው። ከዛ ችግር የለውም ግን ብሩን አንቺ ነሽ የምትከፊው፣ ምነው ቀዳማ ምትምሮብሻል እሱን ሙሉ ብር ክፈይና እናሰራልሻለን አለችኝ ሴትዮዋ ማለት ነው። እና አዲስ ቤት እየሰሩ ነበር። ቤቱ ደግሞ ተሰርቶ ሲያልቅ ትመጫለሽ ምናምን ስሉኝ እሺ ያልኳቸው እና 9,000 ድርሃም ሰጥቻቸው ሰሩልኝ ወረቀቱን። ኦኬ። ከዛ ወረቀቱን ከሰሩልኝ በኋላ ድጋሚ ደግሞ እኔ ትንሽ እንደሚያማኝ ያውቃሉ። እዛም ሆኜ እየታመምኩኝ ነበር እነሱ ጋር እና አሪፍ ሕክምና ቱርክ ላይ አግኝቻለሁ፣ ፕሊዝ ስፖንሰሩን ሁኑኝና ወደ ቱርክ ልሄድ አልኳቸው። ከዛ እርግጠኛ ነሽ ለሕክምና እንደዚህ የሚሆንሽ እዛ ነው አግኝተሻል? እርግጠኛ? እኛ ምንም ችግር ምንድን ነው ከኛ የሚያስፈልገው? እኛ እንደዚህ የሆነ ችግር ውስጥ የማይከተን ነገር ከሆነ ችግር የለም ምናምን አሉኝ። ከዛ በኋላ አይ እናንተ ምንም ችግር ውስጥ አይከታችሁም ብቻ ተባበሩኝ ያልኳቸው። እሺ ብሎ ስፖንሰሩ ነኝ ቱርክ ገባው ማለት ነው። ከዛ ቱርክ ገብቼ አሁንም ለምንድን ነው አትመለሽም እንዴት ሆንሽ ሕክምናሽ ምናምን ስሉኝ እኔ በቃ እዛ ቱርክ ላይ ስራ ጀመርኩኝ። አሁንም ማዳም ቤት 3 ወር ሰርቼ ጥዬ ወደ ግሪክ ተሻገርኩኝ ማለት ነው። ከዛ ግሪክ ተሻግሬ ግሪክ ላይ ካምፕ ላይ ያው ታውቂያለሽ በስደተኛ ካምፕ ላይ 3 ወር ቆየው። አጠቃላይ 3 ወር ቆይቼ በቃ የግሪክ ፓስፖርት ምናምን አግኝቼ አሁን ፈረንሳይ ነኝ ያለሁት። ያን የፈለኩት ለምንድን ነው አሁን አረብ ሀገር ላይ ላሉ እህቶቼ ነው።
እኔ አሁን ከድሮም አስብ ነበር እንደዚህ ማውጣት ምናምን በዛ የሆነ ነገሮችን መንገዶችን ምናምን አስብ ነበር እና ከቻላችሁ ከሰዎች ጋር ፒስ መሆን እንደዚህ ነገሮችን አለ አይደለ አሳዛኝ ሆናችሁ ሰዎቹ የምትጠቀሙበትን መንገድ ፈልጉ ለማለት ፈልጌ ነው። ያው ብዙ መናገር ስለማልችል ነው እንጂ ውስጥ ድረስ ብዙ ፕሮሰስ አለው። ግን ብዙ እንደዚህ እንትን ማለት አልችልም። ለመጀመሪያ ጊዜ ነው እንደዚህ ወጥቼም ሳውራ ማለት ነው። ሰዎቹን ይቅርታ ጠይቅሻቸው ግን ከዛ በኋላ ነገርኳቸው በቃ። ከዛ ሰዎቹ በጣም ነው የሚወዱኝ። ሴትዮዋ የሐራምዬ የከልበ ምናምን አለች። ቀልደኛ ናት እና እነሱ ደግሞ ብዙ ጊዜ ወጥቶ ምናምን እነዚህ አይዝናኑ። በቃ እዛ ዱባይ ላይ ብቻ ነው እንትን ብሉት። ከዛ በቃ ችግር የለውም በቃ አንቺ ከተመቸሽ ምንም ችግር የለውም። አንቺ ጥሩ ልጅ ነሽ፣ እኛ ጥሩ ነገር እንዲቀጡሽ ነው የምንፈልገው ምናምን ነገር አሉኝ። በቃ አሁን ያለሽበት ጥሩ ነው ወይ ጥሩ ላይ ነው ያለሽው እንዳሰብሽ ሆኖልሻል ወይ ምናምን አሉኝ። ብቻ አዎ እግዚአብሔር ይመስገን ጥሩ ላይ ነኝ ያለሁት አልኳቸው። ያ በጣም ጥሩ ሰዎች ናቸው እንጂ ሰዎቹ ጥሩ ባይሆኑ እንትኑን ራሱ እሺ ማለታቸው በጣም ጥሩነታቸውን ያሳያል። አዎ መሀል ላይ እምቢ ብሎ ነበር። በቃ እንትን ከጀማመርኩኝ በኋላ ምንድን ነው አይዲ ኦሪጂናል አይዲ፣ የፓስፖርት ኮፒ፣ የቤት አድሬስ ምናምን፣ የደሞዝ ሳላሪ ምናምን እንደዚህ ነገሮችን እምቢ አሉ። በቃ ይሄ ነገር እኛ አይነት ችግር ውስጥ ይከተናል ምናምን ብሎ የሆነ ብራቸው ቢያዝባቸው ቤታቸው ነበር። በጣም እንትን ምንድን ነው ነገሩ ሁሉ ከተስተካከለ በኋላ እሱ ጋር በቃ እምቢ አሉኝ። ከዛ ለምኛቸው አልቅሼ ምናምን ከዛ በኋላ በቃ ተሳካልኝ እና አውሮፓን ያለሁት ማለት ነው። ብቻ ዞሮ መዳም ቤት መስራት ምናምን የሆነ የካሰባችሁበት ቦታ እንትን አይልም። እናንተ በደንብ አይምሯችሁን ሰፋ አድርጋችሁ ማሰብ፣ ከሰዎቹ ጋር ፒስ መፍጠር፣ እንዴት ነገሮችን ማድረግ እንደምችሉ በደንብ እንትን ማለት ነው እና ያሰባችሁበትን መድረስ ትችላላችሁ ለማለት ነው ባጭሩ። ጥሩ ሰዎችሽ አንቺ ጥሩ ሰው ስለገጠመች ነው ሌሎቹ እንደዚህ ቢሞክሩ ምናልባት ሰዎቻቸው መጥፎ ከሆኑ ሊጎዷቸው ምናምን ይችላሉ። ያንቺ ሰዎች ግን ጥሩ ናቸው። በጣም ቶሎ ይቅርታ ያደርጋሉ። ከአንዴም ሁለቴ ክደሻቸው ቶሎ ይቅርታ አደረጉልሽ እና እንኳን መልካም ሰዎች ገጠመሽ። ቱርክም እንደዛው ነበር። ስንት ጊዜ ሆነ? ወደ ግሪክ እንደምንሻገር አያውቁም። ቱርክም ወደ ግሪክ እንደምንሻገር አያውቁም። ቱርክ ራሱ ሲሰራ ሰው ቤት ነበር እየሰሩ የነበረ። ወደ ግሪክ ለመሻገር ደግሞ ሌላ ገንዘብ ያስፈልግሻል። እዛ ራሱ ምንድን ያልኳቸው የዱባይ አይን ይዤ ነበረ። እነሱንም እኔ እዚህ ሀገር ሰው ቤት እንደሚሰራ አላውቅም ነበር። እኔ ቱርክ ላይ ዳና ስራ የሚሰራ መስሎኝ ነው የመጣሁት እና የቱርክ የዱባይ አይዲ ስላለኝ እኔ ዱባይ ሄጄ ሌላ ነገር ሞል ውስጥ ምናምን መስራት ነው የምፈልገው እና እዚህ መስራት አልፈልግም ምናምን ስላቸው ወይ ሀራም፣ ሴትዮዋ ሙስሊም ነች እና ወይ ሀራም አይዲ ይዘሽማ እዚህ መተሽ እንደዚህ ትንሽ ምንድን ነው ጊዜሽን ማባከን የለብሽም፣ እዛ ሙያ ነገር መማር አለብሽ፣ አንቺ ጥሩ ልጅ ነሽ ምናምን አለችኝ። ከዛ በቃ ካልሆነ የሆነ ነገር ተምሬ እዚህ ተመልሼ እመጣለሁ ከእናንተ ጋርም በደንብ እንገናኛለን ምናምን ብያቸው ትቼ ወደ ግሪክ ነው ያለፍኩት። ከዛ ግን አወቀች ሴትዮዋ፣ ብዙ ሰው በዛ እንደሚሻገርም ታውቃለች። እኔን ግን አልጠረጠረችኝም ነበር። በኋላ ላይ ግን ነገር ቢያውቁ ወንጀል ነው ማለት ይጠቁማሉ ለፖሊስ። ቢያውቁ ወንጀል ነው ማለት ሰራተኛ አሁን ለ3 ወር ለ4 ወር ምናምን ጥሎ እንዳይሄድ ትንሽ ብር ይዛሉ። በየወሩ አይከፍሉም። ለምን ትተው ሊሄዱ ነው ብሎ ስለሚያስቡ ማለት ነው። እና ቢሄድስ ወር ሰርቶ ደሞዙን ተቀብሎ ቢሄድ እነሱ ምን አገባቸው? እሱማ ምንም። ግን አንዳንዶቹ ደግሞ ቆይላቸው የሚያስይዙም አሉ ስልሽ አሁን እነሱ ዝም ብሎ ሰራተኛ እዛ ጋር ደግሞ ለመሸጋገር ነው የሚጠቀሙት። ቱርክ ላይ በብዛት ስቶ ለመሸጋገር ነው እኮ መሰለሽ። አንድ ሰራተኛ 1 ወሯን ጨርሳ ደሞዟን ተቀብላ ከወጣች መብቷ ነው አይደል? በእነሱ ቪዛ ስላልሆነች መብቷ ነው። ግን እነሱ በቃ እነሱ እንድትቆይላቸው ስለሚፈልጉ ነው። በቀላሉ አይገኝም ሰራተኛ ወይስ መቀያየር ስለሚያስጠላቸው ነው? መቀያየር ስለሚያስጠላቸው ነው። ኬት ነው የሚያገኙት ሰራተኛ? አሁን አንቺን ሴትዮዋ ኬት አገኘችሽ? ደላላ ማለት ነው ወይስ ግለሰብ? የቆዩ ሀበሻ እዛ ሀገር ሀበሾች ደላላ የሆኑና ከመዳሞቹ ኮሚሽን ይቀበላሉ። እዛ በደንብ እንትን ቱርክኛ ምናምን የሚችሉት ከመዳሞችም ከእኛም ከሁለት ሰው ነው የሚቀበሉት። ከእናንተም ከመዳምም ይቀበላሉ። ከእኛ $100 ከመዳም ደግሞ ብዙ ነው የሚቀበሉት። እሺ ያቺ ሰራተኛ እቃ ሰርቃ ብትወጣስ ያቺ መዳም
ቱርካዊቷ ኢትዮጵያዊቷን ትይዛታለች። ደላላዋን ያው ብቻ የሆነ የሚስማሙበት እንትን አላቸው። መጀመሪያ ፓስፖርት አስይዘው ፎቶ መጀመሪያ ፎቶሽን ትልኪያለሽ ምናምን በደላላ ከገባሽ በእንደዛ ነው። እና ታዲያ በፎቶ ብትይዝ ምን ታደርጋለች? በፎቶ ከጠፋች ሄዳ ለፖሊስ ልታመለከት ያለው እዛ ደግሞ በብዛት ስትሄጂው በአንድ ወር ቪዛ ነው። በብዛት ስትሄጂው በአንድ ወር ቪዛ ነው። ያውቃሉ፣ ጥንቃቄ ያደርጋሉ። አንዳንድ ነገሮችን ይጠነቀቃሉ፣ ግን አማራጭ የላቸውም። ከዛ ውጭ ቀጥታ ደግሞ የ2 ዓመት ምናምን ደግሞ ደፍሮ አይወስዱም ከቢሮ። በብዛት እንደዚህ ወራ እንትን ነው ከደላላ ነው የሚያስገቡት። ጊዜያዊ ማለት ነው። ስንት ይከፍላሉ? እኔ $1000 ይከፈለኝ ነበር፣ ግን በጣም ሁሉም አይደለም 1000 የሚከፍለው 7 8። እኔ ግን 1000 ይከፈለኝ ነበር። ጥሩ ነው። $1000 ለቤት ሰራተኛ ቱርክ የሚከፍሉ ከሆነ እኔ እንደዛ ይከፍሉኝ ነበር። ከዛ 3 ወር ሰርቼ እየተሻገርኩኝ። ኦኬ ጥሩ ነው። እኔ እንደ ቤሩት $250 $200 ምናምን ነበር የሚመስለኝ። አይ በጣም ዝቅተኛ ከተባለ እንደውም 7 እና 8 ነው። ከዛ በታች አይከፍሉም። ጥሩ ነው። ታዲያ ለምን ሁሉም እንደዛ አይሰሩም? እዛ ቱርክ ስራ አጣን ምናምን እያሉ ከሚያማረሩ ያው እንደ እንትን ነው፣ በብዛት አይገኝም። አሁን ረመዳን ወቅት ላይ በብዛት ይኖራል። ቱርኮች አይከፍሉም፣ አረቦች ይሻላሉ። አሁን በብዛት አረቦች አሉ እዛ። ቱርኮች በጣም ብር መክፈል አይወዱም። ድሃ ናቸው ሲጀመር እኮ ማለት እንዴ። እዚህ ምን ሻወርማ ቤት ምናምን ሻወርማ የሚሸጡት እኮ ቱርኮች ናቸው። በጣም ብር በጣም ይወዳሉ። እዚህ ሻወርማ ቤት ተቀጥረው ይሰራሉ እኮ። ሀብታም ቢሆኑ እዚህ አረብ ሀገር መጥተው ሻወርማ ቤት ይቀጠሩ ነበር። ሻወርማ ነጋዴ እንዳለ ቱርክ ነው። እንትን እንደውም እኔ ሰራተኛ የሚቀጥሩ ራሱ አይመስለኝም። እነዚህ ሀብታሞቹ ባለስልጣኖቹ ምናምን ካልሆኑ ኖርማል ቱርኮቹ የቤት ሰራተኛ ያላቸውም አይመስለኝ፣ ራሳቸው የሚሰሩ መሰለኝ። እንዲያው ይሰራሉ። የሰው ላይ ተቀጥሮ እዛ እኮ በጣም ራሳቸው ተቀጥሮ ይሰራሉ የሰው ላይ። እንደውም የሌላ ሀገር ናቸው እዛ ሀገር ሀብታሙ ነው የሚሆ አረቦች ምናምን አሁን በጣም ሀብታም ናቸው። ሶሪያዎች ምናምን የሚገርም ላይፍ ነው የሚኖሩ ቱርኮቹ። በገዛ ሀገራቸው ሰው ቤት ሰራተኝነት ይቀጠራሉ። ወላሂ እውነት ጽዳት ምናምን የሚሰሩት እራሳቸው ናቸው። ሰው ቤት እየሄዱ እንደ ፓርት ታይም ሰው ቤት እየሄዱ ይሰራሉ። አሁን ያን ረመዳን ላይ የዛሬ ዓመት በጣም ስራ ይከብድ ነበር። ከኔ ጋር መታ እቃ ማጣ የምታግዝ ልጅ ነበረች። ቱርካዊ ሆና ቱርካዊ ገርማል በጣም። ሰዎቹ ደግሞ ሶሪያዎች ናቸው። እኔ የነበርኩበት በጣም ሀብታም ናቸው። አረቦች ናቸው ሞር ሀብታም። አየሽ አሁን አረቦች በፍጹም አረብ ሆኖ በሀገሩ በራሱ ሀገር ሰው ቤት በፍጹም ተቀጥሮ አይሰሩ። በጣም ማለት እንዴት እኔ ከሷ በምን አነሽ ይሉሻል። ማረብ ሰው ይሉሻል። በፍጹም አረብ ሀገር ላይ ዜጎቹ ሰው ቤት አይደለም። ዜጎቹ አሁን እነዚህ ሶሪያዊ፣ ጆርዳኒ፣ መስሪ እንኳን ሰው ቤት ተቀጥሮ አይሰሩም፣ ሱቅ ምናምን እንጂ። አይ ቱርክ ደግሞ እንዴ ጽዳት ምን መንገድ ሁሉንም ነገር ራሳቸው ናቸው የሚሰሩት። ራሳቸው ቱርካውያን መንገድ የሚጠርጉት ምናምን እነሱ ናቸው። ሰው ቤት ተቀጥሮ የሚሰሩት ምናምን ብዙ እነሱ ናቸው። ድሀ ሀገር ስለሆነች ነው። እኛ ፊልም ላይ በጣም ቆንጆ ቆንጆ ቦታ ስለምናይ ሀብታም አድርገን ነው የምንስላት ቱርክን። ነገሪቷ ታምራለች። ያኔ ሙሉ ነገሯ እንደዚህ ግሪን ነገሯ ተፈጥሯዊ ነገር ይበዛል። ታምራለች። ግን ሰናት ይመስለኛል። አሁን የሌላ ሀገር ሰው ገብቶ በጣም ነው የሚያምረው ሀገራቸው። ፊልም ላይ ስናየው ቤቶቻቸው ያው ተመርጦ ነው ቆንጆ ቆንጆ ቤት የሚቀረጸው ፊልም ላይ እና ቤቶቻቸው፣ መዝናኛ ቦታዎቻቸው እጅግ በጣም ነው የሚያምሩት። እና ቱርክ 3 ወር ብቻ ነው የቆየሽው? 4 ወር። በጣም ከባድ ክረምት ነበር እኔ በሄድኩበት ታይም። 1 ወር ብርዱን አልቻልኩም። የዱባይ ሙቀትና የቱርክ ብርድ ማይቻል ነው። ማን ተቀበለሽ? አንቺ ዱባይ ጌኖሽ ሀበሾች ታውቂ ነበር? እዛ ማን ተቀበለሽ? ማን ጋር አረፍሽ? ጓደኛ ነበረሽ? ነበሩ እዛ ጓደኞች ነበሩ። እነሱ ጋር ነበር ያረፍሽው ለ4 ወሩ? 1 ወር እነሱ ጋር ነበር ያረፍኩት። የሀበሻ ምግብ ምናምን ታገኙ ነበር? ኧረ አለ እንጀራ ምናምን እንደፈለግሽ። ሀበሻ ሬስቶራንቶች አሉ?
አላ አብዛኛው ሴት ይበዛል አይደል? ቱርክ ከወንድ ይልቅ ወንድ አለ? አበሻ ወንድ? ኧረ አለ፣ ወንድም ሴትም አለ። ለመሸጋገር ነው የሚሄዱት ወደዛ ወደ ግሪክ ለመሻገር። እዛ ቋሚ የሆነ ወረቀት ያላቸው አሉ። እዛ እኮ ችግሩ ቱርክ ላይ ትንሽ ወረቀት ነው። ወረቀት ቋሚ ወረቀት ያላቸው ይሰራሉ። ቱርክኛ የሚችሉ ቋሚ ወረቀት ያላቸው ምናምን ይሰራሉ። ወረቀት ምን ይሰራል? የሌለው ደግሞ ያው ጥሎ ይሻገራል። መሻገር ላይ በነገራችን ላይ በጣም ብዙ እግዚአብሔር ወረቀት ያለው ምን ይሰራል? ኧረ ብዙ ስራ ነው የሚሰሩት ተበሾች። እዛ መንድለላ ይሰራሉ። በጣም ብዙ ስራ ነው የሚሰሩት። ኦኬ ወረቀቱ የሚገኘው እንደ አረብ ሀገር ከፊል ምናምን ነው? አይ አይደለም፣ በከፊል አይመስለኝም። እኔ በብዛት ግን የ6 ወር ነው እዛ ሀገር ወረቀት የሚሰጡት እኮ። መንግስት ነው ስፖንሰር የሚሆንሽ ወይስ ግለሰብ እንደ አረብ ሀገር ከፊል ይሆንሻል? ከፍለሽ ነው የምታሰሪ። ከፍለሽ ነው እኮ። ለማን ነው የምትከፍል ብሩ? ለመንግስት ወይስ ለግለሰብ? ለአንድ ቱርካዊ? ለአንድ ቱርካዊ ይሁን ለግለሰብ አላውቅም፣ ግን የ6 ወር ከፍሎ ነው የሚያሰሩት። 6 ወር። እኔ በ1 ወር ስለሄድኩኝ አላውቅም ብዙም እሱ እንዴት የሚያሰሩ። ኦኬ ሶ ስትሻገሪ እንዴት ተሻገርሽ? ምንም የገጠመሽ ችግር የለም? ኧረ እሱ ከባድ ነው፣ በጣም ከባድ ነው። እንዴት እንዲሻገሩ ትመክሪያቸዋለሽ ታዲያ? ከባድ ከሆነ እኮ እንዳትሞክሩት ነው ማለት ያለብሽ። ኖ እኔ እንዲሻገሩ ሳይሆን ስልሽ እዚህ ጋር እድል ነው። እኔ አሁን ምንም አልደረሰብኝም፣ ግን ደግሞ አሉ የደረሰባቸው። መታሰር ነው በጣም ከባዱ የሚባለው። አሁን ለምሳሌ ለዚህ መንገድ አስበሽ ወጥተሽ ቱርክ ላይ ስትሞክሪ ትታሰሪያለሽ። ትታሰሪ ወይ 6 ወር ወይ ዓመት ነው የምትታሰሪ። የት ነው የምትታሰሪ? ወይስ ግሪክ? ቱርክ። እዛው ቱርክ ስትሞክሪ ከተያዝሽ 6 ወር ታስረሽ ከዛ ፈተው ወደ ኢትዮጵያ ነው የሚሸኙሽ ወይስ እዛው ነው የሚለቁሽ? እዛው ይለቁሻል። ወረቀት ሰጥቶሽ የዓመት ወረቀት ምናምን ይሰጡሽ እና ከዓመት በኋላ ይህን ነገር ለቀሽ ውጭ ምናምን ብሎ እንደዛ ነበር። አሁን ህጉ ተቀይሮ ከሆነ አላውቅም። ከዛ ደግሞ ድጋሚ ትሞክሪያለሽ። አሁንም ከታየሽ እንግዲህ ትታሰሪያለሽ። እንደዛ ነው። እኔ ግን በአንት ምንም መመታት ምናምን የለም። መመታት ምናምን የለም። ኧረ እኔ የለም። መደፈር ምናምን የለም። ኧረ የለም ምንም እንደዚህ አይነት ነገር። በምንድን ነው የሚሻገሩ? ነው መርከብ ነው? መኪና ነው? ፕላስቲክ ቦት ነው። ፕላስቲክ ቦት የሚባላል የሆነ እንደ ፊኛ ምናምን። በባህር ውሃ ነው? አዎ ከባድ ነው በጣም። ሊሰምጡ የሚችሉ አንቺ ሪስክ የሚባለው መያዝ ነው አልሽ። መስመጥስ መሞትስ የለም? አለ እሱ ከስንት አንድ ነው። ከስንት አንድ። ፈጣሪ ጠብቃችሁ ብቻ። በጣም ያስፈራል። እና ፈረንሳይ ከገባሽ ስንት ጊዜ ሆነሽ? አሁን ግሪክ ላይ 7 ወር 2 ወር ፈረንሳይ። ምን እየሰራሽ ቆየሽ ግሪክ 7 ወር ሙሉ? መጀመሪያ ወረቀት እስከማገኝ ቆየውኝ። ካምፕ ላይ ትቆያለሽ ወረቀትሽን እስከምታገኝ። ከዛ ወረቀቴን ካገኘው በኋላ ስራ እየሰራው ነበር። ሰው ቤት አይደለም አሉ እንትኖች ካምፓኒዎች አሉ። እቃ ማሸግ፣ የተለያዩ ስራዎች ትሰሪያለሽ። ሰው ቤትም አሪፍ ነው በጣም እንደውም ብራቸው አሪፍ ነው። እስከ 200 ምናምን ይከፍላሉ እዚህ ግሪክ ላይ በወር። 200 ምን 200,000 በኢትዮጵያ ነው? በእነሱ ምንድን ነው የሚባለው ብራቸው? ግሪክ ዩሮ። ኦኬ። ወረቀት ብኖረሽም አልኖረሽም ይከፍላሉ እንደዛ? እንዴት ሲጀመር በወረቀት ይዘሽ ነው። ሪጀክት ምናምን ከተባልሽ ያው ድጋሚ አፕላይ ታደርጊያለሽ። የሆነ ጠበቃ ምናምን ይዘሽ ትሞክሪያለሽ። ወረቀት ባይኖርሽም ችግር የለውም። እዚህ ግሪክ ላይ ያው ስደተኛ የሚኖርበት ሀገር ስለሆነ ያመት ኮንግራ ይቀጥራሉ። ወረቀት ባይኖርሽም የአመት ይሰጥሻል። ዝም ብሎ ሬድ ካርድ የሚባል አለ። በሱ ትሰሪያለሽ። ወረቀት ያገኘ ደግሞ የ5 ዓመት ምናምን ፓስፖርት ይሰጠዋል። የግሪክ ማለት ነው። አንቺ ወረቀት አገኘሽ ግሪክ? እኔ ታዲያ ለምን ወደ ፈረንሳይ ሄድሽ? ወረቀት ካገኘሽ ሌላ ስራ ለመሞከር ነው የሄድኩት። የተሻለ ስራ እንትኑ የግሪክ ፓስፖርቱ የፈለግሽበት ነው የሚያንቀሳቀስሽ። በዛ እየወጣሽ እየገባሽ ሌላ ቦታም አማራጭ እያሽ ትሰሪያለሽ ማለት ነው።
እና ፈረንሳይ ሰው አለሽ የታረፍሽ? ትተዋወቂያለሽ። በቃ የሆነ ሀገር ስትገቢ እንደገና አዲስ ጓደኛ ታፈሪያለሽ ምናምን። እንደዛ እየሆንኩ ነው የምሸጋገረው። ከዚህ በፊት ማውቀው አይደለም። ጠንካራ ነሽ፣ ጎበዝ ነሽ። መቼ የምታርፊው? አይደክምሽም? 6 ዓመት ዱባይ፣ እኔ አሁን 4 ወር ቱርክ፣ 7 ወር ግሪክ፣ 2 ወር ፈረንሳይን ደግሞ ልትሄጂ ነው። ማጅላል አለ እንትን እስከምትሄጂ ድረስ ትክክለኛ የሆነ አሪፍ ነገር እስከምትሄጂ ድረስ አማራጮችን ታያለሽ። ከዛ አይተሽ አንዱ ጥሩ ላይ ቁጭት ያለሽ ማለት ነው። ፈጣሪ ያግዝሽ፣ ሳትደክሚ ብዙ ሳይሰለችሽ ፈጣሪ ያግዝሽ። ልብሽ የሆነ ቦታ ላይ ይረጋጋ። አሁን ከፈረንሳይ ወደ ሌላ ቦታ መሄድ ታስቢያለሽ? አዎ። ዩኬ ስትገቢ ነው የምታርፊው? እንግዲህ የሁላችሁም መጨረሻ ዩኬ አልፈለግኩም። እኔ ሌላ ሀገር ነው አልፈልግ። እንግዲህ ይርዳሽ ፈጣሪ። ጀርመን አሁን እኔ ትንሽ እዚህ ሀገር ወረቀት ስላለኝ አሁን እዚህ ሌላ ሀገር ላይ ወረቀት ካለሽ እንትን ይወጣል አሻራ ስለሚወጣ ለዛ አላሰብኩም። እዛ ፈጣሪ የዙረት መንፈሴ ተወጋ ይሆናለች አንዷ እውነት አለ። ልብሽ የት ላይ እንደሚያርፍ እንግዲህ ከአመታት በኋላ መጠሽ በመጨረሻ ልብሽ የት ሀገር ላይ እንዳረፈት እንደተረጋግተሽ ትዳር ይዘሽ ወልደሽ እየኖርሽ እንዳለሽ መጠሽ እንደምትነግሪኝ ተስፋ እናደርጋለን። ዜድዬ የምራውን በጣም እየሰለቸኝ ነው። ምንድነው በቃ የቱ ጋር እኔ ራሱ ግራ ገባኝ። የቱ ጋር ነው የኔ መቀመጫ ማረፊያ የት ነው ላለው ዝብ አሁንም አስባለሁ። ገና ሌላ ሀገር ለመሄድ ሌሎች ሀገራትን ገና ለመሄድ የት እንደምቀመጥ አላሰብኩም እስካሁን። አብዛኞቹ እንደዚህ ተሻግረው መጨረሻ ላይ ዩኬ ሲደርሱ ነው የሚረጋጉት። አብዛኛው አበሻ አላማው ብሎ የሚነሳው ዩኬ ለመግባት ነው እና ያው በዛ ማይቻል ዩኬ ነው የሚያርፉት መጨረሻ ላይ። እና አንቺ ደግሞ ዩኬ ትንሽ ቋንቋም እኮ ነው እንግሊዝኛ ስለሆነ ስራ ለማግኘትም ክሎ ለመልመድም እንትን ይልሻል። ሌሎች ሀገራት ከሌላ ቋንቋ ስለሚያወሩ ይከብድሻል ትንሽ እስከምንለምድ ድረስ ስራ አታገኝም። ቋንቋቸውን ካልተማር ስራ አይቀጥሩሽም። አበሻ የሚመርጠው ትክክል እንግሊዝኛ በቀላሉ በፊልምም በምንም ስለምትለምጂ። ጀርመን ቋንቋቸው ከባድ ነው ምናምን። ሌሎች ሁሉም የራሳቸውን ቋንቋ ነው። እሱን ደግሞ ለመማር አስበሽዋል። ፊደሉን አታውቂውም። እውነት ከባድ ነው። ቋንቋቸውን ካልቻልሽ ደግሞ ስራ መስራት የለም። ከባድ ነው። እስኪ ስትረጋጊ ደግሞ የሆነ ቦታ ላይ ስታርፊ አደራ መተሽ ነገሪን ከአመታት በኋላ በህይወት ካለን እስከዛ አታስገቡኝማ። ይዛኔ ወይ በምልክት ሴቷ ማጅላን ነኝ ብለሽ ጻፊ። ሴቷ ማጅላን ነኝ ግድ ነው። እሺ፣ እናመሰግናለን ተሞክሮሽን ስላካፈልሽን። እኔም አመሰግናለሁ በጣም ስላስገባችሁ። ቴንኪው በጣም መልካም ረመዳን። ቴንኪው ማሬ። እሺ ኩን ፈያኩን ሰላም ሰክሰስ እንኳን በሌላ አካውንት ነው የገባው። ሲኝ ሀሳብሽን ላይ ሀሳቤ ቆይ ቲክቶክ ላይ 3 ዓመት ሆኖኛል። ኤፕሪል ማርች ኤፕሪል ነው 3 ዓመት ሊሞላኝ 2 ወር ይቀር አመት ከምናምን ላይ አንቺ መጀመሪያ እንደጀመርሽ አካባቢ ነበር የገባሁት የአንቺ ቤት ማለት ነው። እና አሁን ላይ ያው ሰው ከዛኔ ቲክቶክ አልጀመርኩ ነበር አንቺ ነበር የምከታተለው። አሁን ቲክቶከር ነኝ በሌላ አካውንት ምናምን። ግን ሰው ላይክ እኔ የሚከታተሉ ልጆች በነፃነት ለማውራት በሌላ አካውንት ነው የመጣሁትኝ እና የዛኔ የገባሁትኝ ጊዜ ያለ ይርሐማት እናቴን ሞታ ስደት ላይ ሆኜ በጣም ተሰምቶኝ ነበረ። እንደ ሞተች የዛኔ ቀን ገብቼ ነበር የነገርኩሽ። የአንቺ ሀሳብ ነበር ያጠነከረኝ። አሁን ደግሞ ምን ተፈጠረ መሰለሽ? እኔ ያለሁበት ቤት የዛኔ መጥፎ ቤት ነበረ እና ውጪ ምናምን እያልሽ ነበረ። ላይክ ሀሳብሽን ሰተሽኝ ነበር። ሀሳብሽን ተከትዬ ከሀዘኑ ወጥቼ ራሴን አጠንክሬ ለእህቶቼ መኖር ስለነበረብኝ ላይክ ፖሊስ ጋር ምናምን ደውዬ ነው የወጣሁትኝ እዛ ለመሸነፍ ማለት ነው። እና ወጥቼ አሁን ያለሁበት ቤት በጣም ሴትዮ አሪፍ ነች፣ ጥሩ ሰው ነች። ማሻላ ስራ በጣም ብዙ ነው። ምግብም ሁሉንም ነገር ራሴ ነው የምሰራው። ጽዳትን፣ ልጆቹም ግን ልጆቹ በጣም አዛ ናቸው። 4 ልጆችን ያሉትኝ እና ግን እኔ ላይክ
እኔ ችግራቸው ስላደግኩና ዘመድ ጋር ስላደግኩኝ ታናሾቼ 4 አሉ። እነሱ በደንብ እንዲማሩ እኔ ያዩትን ችግር እንዳይቸገሩ እናትም ስለሌላቸው ያ ነገር እንዳይሰማቸው ብዙ ችግር ውስጥ እያሳለፍኩኝ ሀገር መግባት እየናፈቀኝ ለራሴ መኖር እየፈለግኩኝ እሱን ሁሉ ነገር ትቼ በቃ ወጥሬ ሰርቼ ላይክ ቤት ፈርሶባቸው ነበረ ሀገር ቤት ከእህቶቼ ጋር እነሱን እኔ ያመጣኋቸው ከመጣውኝ በኋላ 2ቱን እህቶቼ ያመጣኋቸው እናቴ ወደ አክራ እንደልጅ 2ቱ ታላቅ እህቶቼ መጡ። እኔ 3ኛ ልጅ ነኝ። እነሱ መጥተው አንደኛው ባለትዳር ነች፣ ፋዘርንም እያገዘች ቤቷንም እያሟላለች ነበረ። ታላቅየዋ ደግሞ እንደመጣች የራሷ መሬት ምናምን መግዛት ነበረ ሀሳቧ። ሰው እኔ ላይክ ለራሴ የምነግረው ጠንካራ ሴት ነኝ ብዬ ነው የምነግረው። ግን ላይክ የማደርገው ነገር ሁሉ ለቤተሰብ ነው። ለራሴ ምንም አላረኩም። 4 ዓመት ምናምን ሊሆነኝ ነው ስደት ላይ ማለት ነው። ሰው ለራሴ ምንም የለኝም። ግን በቃ ይሄ ሁሉ ነገር ይሁን ብቻ እህቶቼ እንዳይቸገሩ አባቴም እንዳይሰሙ ብዬ ልክ እናቴ እንደሞተች አካባቢ ለ4 ወር ምንም ስራ እንዳሰራ እኔ ሁሉን ነገር ወጪ ሸፍንልሃለሁ ምናምን አልኩትኝ ማለት ነው። በቃ ልጆቹ ጋር አሁን እነሱም ገና ሀዘኑ ምናምን ጩጬ ስለነበሩ የመጨረሻ ልጅ 2 ዓመት እያለች ነው እናቴ ወደ አክራ ሄደች። አላህ ይርሐማት። ይሄን እሱን ሁሉ ነገር አልፌ አሁን ጥሩ ቦታ እየሰራው ነገራቶቹ ሳስተካክለው እኔን ላይክ ሶሻል ሚዲያ ላይ የመጣሁበት ይሄ ጠንካራ ጎኔን ላይክ እኔም በቪዲዮ በማስተላልፉ መልእክት ዳምቀሞችን ጥሩ ላይ ከላይፍ የተማርኩትን ነገር በልጅነትም ስለተፈተንኩኝ ያያ ነገር ሼር እያደረኩኝ ጥሩ ተከታዮች ምናምን አፈራው። በዛ አጋጣሚ ሰው ደግሞ ስነ ምግባርሽን አይቶ ላይቭ ላይ የምታወሪበት የምታሳይበትን ነገር አይቶ ላይክ ይወድሻል። ሰው የሆነ ፋሚሊ ወደደኝ ብቻ ተዳርኩኝ። እኔ ካሰርኩኝ በቅርብ ከ2 ወር በፊት ሰው እኔ ካሰርኩበት እንዳልኩሽ እኔ በልጅነትም ስለተማርኩኝ አንቺንም ስለምከታተልሽ በማይሆን መንገድ ሳይሆን በክብር ፋሚሊ ጋር ሄዶ እኔን አውርቶኝ በ2 ወር ትውውቅ ነው ቀጥታ ወደ ሀላል የገባ ነው ማለት ነው። አሁን ምንድን ነው ይሄ አሁን እየሰራው ንካም ካርኩኝ በኋላ 4 ልጆች አሉ እንዳልኩሽ ቤት ማለት ነው። እኔ ላይ የተወለደችዋ ሴት 14 ዓመቷ ነው እና እሷን 9 ወር ሙሉ አላገኘኋትም። ቤት ስደውል ብር ስልክ አባቴ እህቴ ማግኘት እፈልጋለሁ ስጣ፣ ወንድሜ ጋር ስደውል ስጣት፣ ልጅ ሳላናግራት አንዴ አክስቴ ጋር ሄዳለች፣ አንዴ ስራ እየሰራች ነው፣ አንዴ ምን ይሉኛል እና ልጅቷ አይንና ስም አለባት። ትምህርቷን መቀጠል አልቻለችም። ትምህርት አቋርጣ ቤት ምናምን ሆነች ማለት ነው። እና ያ ነገር በጣም ቅር ብሎኛል። ምክንያቱም እኔ በልጅነቴ ዘመድ ጋር ስላደግኩ ወለ ቁርአን አልቀራው ወለ ትምህርት በትክክል አልተማርኩም። በጣም ብዙ ፈተና ነው ያሳለፍኩት በልጅነቴ ማለት ነው። እኔ ደግሞ ያ ነገር እንዳይደገም እሷ ልጅ ምንድን ነው አንደኛ እናት የላትም፣ ሁለተኛ ሁላችንም ታላልቆች ልጆች ስደት ነን። እሷ ከአባቷ ጋር ነው ያለችው፣ ገና ልጅ ነች። ምንድነው እኔ የምፈልገው እኔ ላወራት ልመክራት፣ እኔ ያየኋቸው ፈተኖች ስላሉ እንደ ሴት ልጅ እንደዚህ አታርጊ፣ ሂጃብ ልበሺ፣ ተጠንቀቂ አይነት ነገር ሌላት ስለፈለግኩኝ እያደገችም ስለመጣች ሴትም ምልክት ስለምታዩባት ሁል ጊዜ ለአባት ያገናኛኝላለሁ። ተቀልሽ 9 ወር ሙሉ ታምኛለሽ። እሷን አላወራትም። መጨረሻ ላይ እኔ ለምንድን ያላቅም እናቴን በሞተችበት ሰዓት ሁል ጊዜ ፋሚሊ ጋር የሆነ ችግር ሲፈጠር ላይክ ውስጤ ይነግረኛል። እንደ እናት ወደ ስፍስፍ ላይ የሆነ ነገር ይሰማኛል እና ጥሩ ስሜት ይሰማኝ አልነበረም የኒካ ፕሮግራም ላይ ማለት ነው። ሰው እሱን ሁሉ ነገር አልፌ ዝም ብዬ ሲስተር ከኔ በኋላ እኔ ኒካ ካረኩኝ በኋላ ወደ ኢትዮጵያ ገብታ ኒካ ማድረግ ፈልጋ ገባች። ታላቂ ማለት ነው። እሷ 2 ዓመት ኮንትራት ጨርሳ ስትገባ ምን አልኳትኝ፣ እንደ ገባሽ ደውለሽ እህቴ ላግኛት አገናኘኝ አልኳት። እሷ ሄዳ ኒካ አርጋ ከ1 ወር በኋላ ትላንትና ደውላልኝ፣ ቀስ በይ ተረጋጊ፣ ምነግርሽ ነገር አለ፣ ራስሽን አረጋጊ አይነት ነገር አለችኝ። ኦኬ አልኳትኝ። ራሴን ለማረጋጋት ሞከርኩኝ። ውስጥ እኔ ነገር ተሰምቶኛል። እናም የፋዘር እህት አለች። ሲስተር ያገባችው የፋዘር እህት ልጅ ነው፣ ታላቂ ማለት ነው። እና የሲስተር ባል ታናሽ ወንድም አለው። እና አሁን ፋዘር ሂጂና ለአክስትሽ ቤት አዝጊ ምናምን እያለ እዛ ይልካታል ታናሽ። እኛ እዚህ ከመጣን በኋላ ለካ እዛ ስትሄድ የሲስተር ባል ልጅቷን ደፍሯታል። 14 ዓመቷ ነው። 15 በቅርብ ነው የሞላችው። ተደፍራ ወልዳለች።
15 ዓመቷ እና ተደፍራ ወልዳለች ልጅቷ። እኔ ይህን ሁሉ ጊዜ አላውቅም፣ ሲስተርም አታውቅም። እዛ በአይኔ ልይ ብላ እሷ ተጠራጥራን ሄደችው። ምን ተፈጠረ ሄዳ ስታይ ደነገጠች። ይሄ ነገር እንዴት አልሰማውም? የኒካ ፕሮግራም ተደግሶ ነው እዛ ቤተሰብ ኒካ ፕሮግራም ያደረገው። ፎቶ ላይ እሷ የለችም ከኤቶች ወንድሞች ጋር። ለምን የተደበቀው ይሄ ነገር? ምክንያቱም እኔ የቤቱ 3ኛ ልጅ ነኝ፣ ግን ከተማ ነው ያደግኩትኝ። ላይ ይሄ መብት ማስጠበቅ ኤቶች ጠንካራ ነኝ እኔ። ሰው ምን አለኝ ምናምን የሚባል ነገር አላውቅም። ራሴን ነው ማስቀደሙ፣ ቤተሰቦችን ነው ማስቀደሙ። እና ይህን ነገር ስለሚያውቅ አንደኛ ለእኔ አልነገረኝም። ለእኔ ከመንገሩ በፊት ኒካ ከመደረጉ ሽማግሌ እንደተላካ የኔ ምን አለኝ፣ ልጅሽን እህትሽን አይን የጣልበት ሰው አለ እና ለምን ኒካ አናስርም ለሷ እና ኒካ አስረን ለምን እኔ ጋር አትቀመጥም አለ ፋዘር ማለት ነው። ከዛሬ 3 ወር በፊት ምን አልኩትኝ፣ እኔ እዚህ ስደት ላይ ያለሁትኝ ለራሴ ቤት አልሰራውም። ምን አላልኩ፣ እነሱን ለማሳደግ ነው። እነሱ የእናቴ አደራ ናቸው። እንደዚህ አይነት ሀሳብ ብታነሳ እኔ ልጅህ አይደለሁም። ልጆቹን ማሳደግ ካልቻልክ እና ላፍትና መቀበል ካልቻልክ እኔ እመጣለሁ፣ ሱቅ ከፍቼ እነሱ ጋር ሆናለሁ አልኩትኝ። እንደዛ ስል ፋዘር በቃ ከሁሉም ቤተሰብ በዚህ ሀሳብ ጠንካራ ስለሆነ ስለሚያውቁኝ ተመለሰ። ከዛ ጊዜ ጀምሮ ስለሱ ጉዳይ ሀብቶኝ አያውቅም። እሱ ነገርም ስለሰማው ይሆናል ጥርጣሬ ተፈጠረብኝ። እኔ አልሞም እንደዛ አለችኝ ትናንትና ሲስተር እና በጣም የደነገጥኩትኝ። ኦኬ እንደዛ ተደረገች። ታምኛለሽ? ደፋሪው እየተማረ ነው፣ ላይፉን እየኖረ ነው። ሲስተር የደፋሪው እናት ጋር ያለችው እና በእንትን ነው ምንድነው ላይክ በምት ሳይሆን እስቲሽ ምናምን በሚባለው ነው የወለደችው። 15 ዓመቷ ነው። ወል አልታሰርም። ከዚህ ሁሉ ነገር ሁላ የደፋሪው እናት እህቴ ላይ እየተጫወተች ነው። ታዛታለች፣ ትጨቁናታለች። ምናምን ፈልገሽ ነው ያደረግሽው ምናምን ነገር 15 ልጅ ምንድን ነው የምታውቀው? እኔ ይህንን ነገር ስለፈራሁ ነው በጊዜ ልጅቷን ስልክ ገዝቼ እጅ ሰጥቼ ለአወራት የፈለግኩት። ይህን ነገርም እንዲያደርግ አልፈቀዱልኝም። ስለማቅ ነው ያለውን ነገር ሰው አለን። ከሄቴ ጋር አወራን። መጀመሪያ እሷን ከዛ ቤት ማስወጣትና ልጁን ማሳሰር ነበር የፈለግነው እኛ። ሰው ፋዘር ልጅቷ እኔ ቤት እንዳትመጣ ይኖዋት ለልጁ አራራም፣ ለስሙን የራራው ሰው ምን ይለኛል ነው ያዘው እስካሁን ማለት ነው። ልጄ እዚህ ቤት እንዳትመጣ ብሎ ልጅቷን እህቱ ጋር እዛ ማወርወር እስክትወልድ ድረስ እዛ ማድረግ፣ ልጇ ለመታሰር በነፃነቱ እየተማረ ነው። ይሄ ነገር በጣም እየጎዳኝ ነው። ከትናንትና ጀምሮ እንቅልፍ እየተኛው አይደለም። እኔም ሰራበት ሴትዮ አሰሪ እዚህ ሀገር ዩኤኢ ስራዋ በዚህ ጉዳይ ላይ ነው። የሴቶች መብት አስጠባቂ ነች። ሳማክራት መጀመሪያ ልጅቷን ከዛ ቤት አስወጧት። ከዛም በኋላ ልጁን ማሳሰር ትችላላችሁ አለች። አልሄን እኔ የፋዘር መታሰሩ አይቀርም። ምክንያቱም አወልሽ ልጅ ነው የደበቀው፣ ልጅ ነው ልጅቷ እሱ ሁሉ ህመም እስክትታመም ድረስ እዛ የወሸቃት። አንሞ ይክስኔ ከፈለገ ይታሰርሱ። እኔ የሄደን ሀቅ ማለት የምፈልገው ግን አንቺ አሁን ብዙ ነገርም ስለምታውቂ ሀሳብ እንድትሰጪ ነው። እኔ ሀሳብ ልጅቷን ከዛም ቤት አስወጥቶ ኦኬ ጥሩ ሕክምና አግኝታ ተመልሳ ቢያንስ ፖሊሱ እንኳን ቢጠይቃት መልስ እንድትሰጥ ወደ ራሷ እንድትመለስ ጥሩ ሕክምና እንድታገኝ ነው የምፈልገው። ይህን ነገር ለማድረግ ደግሞ እኔ መጠንከር አለብኝ። እኔ ደግሞ እስካሁን ይህን ሁሉ ፈተና የቻልኩትኝ ስደት ላይ ፍዳይን እየበሉ ያለሁትኝ አቡዬ የእናቴን አደራ ለመጠበቅ ነው። ብዙ ታላቅ እህቶች 2 እያሉኝ እናቴ ለእኔ ነው ልጆቹን አደራ የምትለው። ምክንያቱም እዚያም እያለው ታላቅ ወንድም ስለሌለው እንደ ወንድ በ16 ዓመቴ ነው ስራ የጀመርኩትኝ። እኔ ስራ ዝም ብሎ አይደለም ወደዚህ ሀገር የመጣሁትኝ። ቡና ሰርቼ፣ በራንዳ ላይ መስተንግዶ ሰርቼ፣ ጽዳት ሰርቼ፣ ዘመድ ጋር ጉልበቴን ጨርሼ እስከ 5ኛ ክፍል ለመማር ብዙ ችግር አሳልፌ ነው እዚህ ስደት የመጣሁበት ማለት ነው። ይሄንን ጥንካሬን ስላየች እሷ እኔ ምን ያህል ለልጆቹ እንደምራራ ስላየች ሳልናገር ስለሚያስታውቅ ነው አደራ ያለችኝ። እኔ ደግሞ አልሄን ምንድን ነው የምለው ውስጤ አደራሽን አልጠበቅሽም፣
ልጇ እንደዚህ ያን ነገር ላይ ደርሳለች ይችላል። አንዳንዴ ደግሞ ይህን ሁሉ ነገር እያረቁ እኔ ምን አረኩላል? ከራሴ ጋር እንኳን መግባባት አልቻልኩም። እስካሁን የሚመጣብኝም ፈተና፣ ስደት ላይ እናትን ማጣት፣ ናፍቆቱ፣ ሁሉ ነገር በቃ ሁሉም ለኸይር ነው። ቻይ እያልኩ ራሴን እያጽናናው ነው የኖርኩ ያሉትኝ። አንድ ቀን ደውዬ እህቶቼ ጋር አልቅሼ አላቅም። እርዱኝ ብያቸው አላቅም። ችግሬን ለማንም ተናግሬ አላቅም። ታላቆቼ ናቸው ችግራቸው ለእኔ የሚነግሩኝ፣ ከኔ ሀሳብ የሚፈልጉት፣ ሁሉም ነገር እኔ የሚያማክሩኝ። በቃ እነሱ እኔም በጣም ጠንካራ የሆነች ሴት አድርጎ ስለሳሉኝ ከዛ ቦታ እኔን እንዳያጡኝ ራሴን በጣም እየተጫንኩ ነው ያለሁትኝ። አወልሼ ሰዋልሄን ለባለቤቴ ስለዚህ ጉዳይ ማለት አልፈልግም። ምክንያቱም ይሄ ቤተሰብ ጉዳይ ነው። ይህን ነገር መጀመሪያ ፈትቼ ጥግ ጥግ አስይዤ የሆነ የጠንካራ ጎኔን አይቶ ነው እንትን ያለኝ እና ያ ነገር በአንድ ልፍስፍስ ማለት አልፈልግም። እሱ ፊት ለፊት ይህን ነገር ለእሱ አለመናገሬ፣ ስለዚህ ጉዳይ ከእሱ ጋር ለማውራቴ ችግር አለው ወይ? ታንሼ ምንድን ነው ማድረግ ያለብኝ? ምክንያቱም አሁን ሲስተር ኒካ አድርጋለች፣ ወደ ሳዑዲ ነው የምትመለሰው ባሏ ጋር ከረመዳን በኋላ። እች ልጅ እዛ አሁን ማን ጋር ነው የምትሆነው? ልጁ ቢታሰር እንኳን ፋዘር ልጁ እንዲታሰር ቢፈልግ ኖሮ እስካሁን እች ልጅ እዛ ቤት ውስጥ ተወሽቃ በዛ እድሜ ወልዳ እስክትሰቃይ አይጠብቅም ነበረ። ሲስተር ለምን አላሳሰርክም ብላ ትናንትና ስትጮህበት እየሞከርኩ ነው ይታሰራል አይነት ነገር ነው። ሹፊ የኔንም የሄደንም ኒካ ፕሮግራም የደገሰው ምንም ሳይሰሙ ልጅቷ ይሄን ሁሉ ችግር ውስጥ እያለች ነው። ይሄ ሁሉ ነገር እየደረሰው ምናምን ይሄ ሁሉ ነገር እያለ እሱ ስለማግባት ነው የሚያስበው። ታውቂያለሽ፣ እኔ የሲስተር ኒካ ፕሮግራም ፎቶውን አይቼ ትንሽ ከስቷል እና በንጹህ ልቤ በቃ አንቺም አግብተሻል፣ እኔም አግብቻለሁ፣ እነዚህ ልጆችም እያደጉ ነው፣ ቤትም ሰርተናል፣ ያግባ በቃ እኔ ፈቅጄለታለሁ፣ ያግባ፣ ሰፖርት ማድረግ ያለብኝ ነገር ሰፖርት አደርጋለሁ፣ ይረፍ አልኩኝ። ይሄን ነገር ሳላቅ ነው ትናንትና ይህን ሀሳብ ያነሳውላት። ከዛም በኋላ ይህን ሀሳብ ሳነሳ ነው እሷ ይሄንን ነገር እንኳን እኔ መንገር የከበዳት እና ምንድን ነው ማድረግ ያለብኝ? ምን አይነት ህግ ነው ማውራት ያለብኝ? ላይክ ስለምንም አላውቅም ስለዚህ ጉዳይ። እኔ ከዚህ በፊት እንደዚህ አይነት ነገር በስራ ቦታ እንደዚህ አይነት ነገር ደርሶብኝ በራሴ መንገድ ነው የተወጣሁት። በ17 ዓመቴ ወደዚህ ሀገር ሳልመጣ በፊት ከዛ ሙድ ወጥቼ ምናምን ነገር ልጆቹ በሌላ ፋውል አሰልቼባቸው ምናምን 2 ልጆች የታሰሩት። እኔ እንደው እንደዚህ አልተደረግኩም። ተንኮል ብቻ እንደዚህ አይነት ስላሰቡ ስለታፈንኩኝ ምናምን ነገር ማለት ነው። የዛኔ ከብዙ ሰው ጋር ስለመግባባም የከተማ ልጅም ስትሆኝ ምናምን በቃ ትናገሪያለሽ፣ ያለውን ነገር ሰው ይረዳሻል፣ የተማረ ሰው ይረዳሻል። እና እንደዛ እነዛ ልጆች ዋጋ ስላስከፈልኳቸው ነው እኔ ዛሬ ጠንክሬ የቆምኩት። እንደዛ ልጆች እኔ ላይ እንደዛ አይነት ሙድ ያራመዱ ልጆች ዋጋ ባላስከፍላችሁ ኖሮ ዛሬ ልፍስፍስ ነበርም ሆነ። አሁን ግን ይሄ ቆማ እንድጠነክር ተምራ ቁርአን ቀርታ ትልቅ ደረጃ ላይ እንድደርስ ይሄ ልጅ መታሰር አለበት። ምንድን ነው ማድረግ ያለብኝ? ሀሳባችሁን እንድሰጡኝ ነው። አይዞሽ የኔ ውድ፣ በመጀመሪያ ደረጃ እኔ ጠበቃ አገናኝሻለሁ። ትፈልጊያለሽ? ጠበቃ የህግ አማካሪ በጣም እንፈልገው። እሺ። እና ሌላ ደግሞ ጥያቄ፣ እህትሽ የወለደችው ልጅ አለ በህይወት ተርፏል? አለ። እሷ አታጠባም በወተት ነው ምናምን ያሉ አለችኝ። ማጥባት አትችልም እሷ አለች። የደፈራት ያክስታችሁ ልጅ ነው? የፋዘር እህት ልጅ አክስት ነው የምትባለው። አይ ነው ያክስት ልጅ እኮ። ግን ያክስትሽ ልጅ ሆኖ የእህትን ባል ነው አዘሴም ታይም? ታላቅ ወንድሙ ነው የታላቅ እህቴ ባል፣ የእሱ ታላቅ ወንድም ማለት ነው። እሺ፣ ወንድሙ የእህትሽ ባል ታናሽ ወንድም፣ እህትሽ ያገባቸው ያክስታችሁ ልጅ ነው ማለት ነው? ደሴ ራሷን ሾፍ ያልሄን የእሱ የደፋሪውን ወንድምን ያገባቸው ሲስተር ማለት ነው፣ ታላቅዮ። እሷ ሳውዲ ነው ያለችው እኮ። ያገባችው ከመደፈሯ እህትሽን ከመድፈሩ በፊት ነው? ቆይቷል። እኔ ከመምጣቴ ከ4 ዓመት በፊት። እሺ፣ የአክስት ልጅ ማግባት ይቻላል? በመጀመሪያ ስጋ ነው እኮ አይደል? የአክስት ልጅ ይገባል? ያው ሀላል አይደለ? የአክስት ልጅ ምናምን። ኦኬ፣ እሺ፣ እሺ። ስለዚህ የአክስትሽ ልጅ የእህትሽ ባል ነው፣ የእሱ ታናሽ ነው። ታናሽ እህትሽን የደፈረው የእህትሽና የባሏ ትዳር እስቲል ቀጠለ? በዚህ ነገር አልተጋጩም? ወንድሟ እህቱን በመድፍ የባሌ ወንድም እህቴን ደፈረ፣ የባሏ ወንድም እህቷን በመድፈሩ ትዳራቸው ላይ ምንም አይነት ችግር አልተፈጠረም? የእሱ ይገርምሻል፣ አባቴ ከሄቷ ጋር በኖርማል እያወራ ነው። እሷም ላይ ነው ከባሏ ጋር የደፋሪ እናት በሰላም እያወራ
ልጅቷም እያወራች ነው ባሏ ኖ እህትሽ ሰምታለች? የባሏ ወንድም እህቷን እንደደፈረ ሰምታለች? ታውቃለች። ዩኖዋት ይህንን ነገር ሰው እንዳይሰማሁ ምን ማድረግ እንደፈለጉ እዛው ኒካ ማሳሰር ምናምን ነገር ምስጥሩ ከደፈራት ጋር አብረው ኒካ ሊያስር እንደዛ ነው ሀሳባቸው። ይሄ ነገር እኔ ከመቀደሜ በፊት በህግ ዙሪያ መቅደም አለብኝ ብዬ ስላሰብኩ ነው። እሺ እህትሽ ትንሿን አንቺ በስልክ አግኝተሻት ታውቂያለሽ? ይሄ ነገር ከተፈጠረባት በኋላ ምናልባት አስፈራርተዋት አሳምነዋት ምናምን እሷን በፈቃዴ ነው እንድትልና ቶሎ ኒካ ታስሮ ከዛ ህጋዊ ባሏ ከሆነ በኋላ ምንም ማድረግ አልችልም በህግ። እኔም ለዛ ነው እንትን ያልኩት። ትላንትና አውርቻታለሁ። ትላንትና ነው እኔ ከ9 ወር በኋላ ድምጿን የሰማሁትኝ። በጣም እየደበደበችኝ እያሰራችኝ ነው። እኔ ደግሞ ላይ ያው ታውቂያለሽ የወለደችው ይሄ እንትን ነው ሰው አትችልም። እኔ ታላቅ እህቴ ስትወልድ እሷ ጋር ነበርኩኝ ማለት ነው። እና እሷ በስቲች ነው የወለደችው። ህመሙን አውቃለሁ። እሷ ታላቅ እንኳን አግብታ ፈልጋ ወልዳ በ19 ዓመቷ ነው የወለደችው። እሷ ስትወልድ እንኳን ህመሙን አውቃለሁ። 15 ዓመት ልጅ ምን አይነት ህይወት እያሳለፈች እንደሆነ ሁላችንም መገመት አያቅተን። ሲጀመር አንደር ኤጅ ስለሆነች በፍቃዷ ማለት አይችልም። ከ14 ዓመት ልጅ ጋር ግንኙነት መፈጸም አይፈቀድም። ህግ አይፈቅደውም። እሱ በፍቃዷ ነው ቢሉ ራሱ አይቻልም። በህጉ አይፈቀድም። ቢካዝ እሷ የዛን ጊዜ ሲደፍራት የ14 ዓመት ልጅ ነበረች አይደል? አይዋ። አሁን ደግሞ ስንት ዓመቷ ነው? 15 ዓመቷ ነው የወለደችው። እሺ ሆስፒታል ልትወልድ ሲወስዷት ከየት መጣ የ15 ዓመት ልጅ? እንዴት ጽንሶ እንዴት ተፈጠረ ብሎ ሐኪም ቤቱ አልጠየቅም? ኃላፊነት አይሰማውም? የወለደችበት ሐኪም ቤት ወይስ ቤት ውስጥ ነው ያዋለዷት? አላቅም። ያው በስቲች ነው። እንዴት ነው ታዲያ በስቲች ቤት እንዴት እንደ አይሆን አላቅም። ብቻ በስቲች ነው የወለደችው ምናምን ተቀዳ ምናምን አለች። ትናንትና ሲስተር ታላቅ እህቴ ስታያት በጣም ነው እሷ የደነገጠችው። ስቲች እና ኦፕሬሽን ይለያያል። ባይዘው በኦፕሬሽን ከሆነ ሆስፒታል ነው ሆዷ ተቀዶ ከሆዷ ነው ሆዷ አይደለም በስቲች አመጣ እያማጠች ተቀደዷት ተቀደደች እና ማህፀኗ ነው እንጂ የተሰፋው ሆዷ አይደለም። ሆዷ ላይ ቀዳዳ የለም። እንደዛ አለ። ስለዚህ በምጥ ነው የወለደችው። በምጥ ሲወለድ እኮ ይቀደዳል እኮ ሰው የልጁ የህፃኑ ጭንቅላት ወይ ቀዶ ሊወጣ ይችላል፣ ወይ ደግሞ እነሱ በመቀስ ሊቀዱት ይችላሉ፣ ቀዳዳውን ለማስፋት ልጁ እንዲወጣ። እኔ እንደማስበው ከሆነ ነገሩ እንዳይታወቅ ቤት ውስጥ የወለደች ነው ይመስለኝ። ይህንን ነገር ሾፍ ያልሄን ፋዘር እኔ ሰፋታል ቤት ውስጥ ሆነ ያለማደንዘሽ በቤት ውስጥ ካዋለዷት ጉዳዩ እንዳይታወቅ ቤት ውስጥ ካዋለዷት እኮ አይሰፏትም። በራሱ ሰዓት ይግጠም ብለው ነው የሚተዋት። ያው ትናንትና ሲስተር እንደዚህ ተቀዳ ነው ምናምን ትናለች፣ ግን ኦፕሬሽን ነው አላለችኝም። አወል ሸፋዘን እኔ እንዲያውቅ አልፈለገም። ምክንያቱም እኔ ካወቅኩኝ እኔ እርምጃ እንደምወስድ ስለሚያውቅ አልፈለገም። ሲስተርም ደግሞ እንዳትነግሪ ብለኛለች። እኔም አልነግረውም። ሰው አሁን ሲስተር ምንድነው ሀሳቧ? እሷና አንድ ዘመድ ልጅ አለ ያጎት ልጅ ማለት ነው ሌላ እና ይሄ ልጅ ይሄንን ነገር ሰምተዋል። ሁለቱም ልጅቷን በሞድ ከዛ ቤት ማስወጣት ፈለጉ። አወል ሸይ እዚህ ጩጭውን እዛ ትቶ ምክንያቱም እሷ ጩጭ ህፃኑም ትንሽ ነች፣ ማጥባትም አትችልም። በወተት ነው እንትን እያለ ያለው እስካሁን ራሱ እጅን 3 ወር። ስለዛ ሴትዮዋ ጋትታ ራሱ ልጅቷን ከዛ ቤት ከወሰዷት በኋላ ነው ወደ ህግ መሄድ የፈለግ ነው እኛ ማለት ነው። ኦኬ። ስለዚህ የመጀመሪያ ስቴፓችን ምን መሰልሽ የሚሆነው አንቺ ቁጥርሽን ሰጭንና እኔ ዋትሳፕ ላይ ጠበቃ አገናኝሻለሁ፣ የህግ ባለሙያ። እሺ፣ ከዛ ጠበቃው የሚለውን ነው የምናደርገው። እሺ አይዞሽ፣ ሁላችንም ከጎንሽ እንሆናለን። እህትሽ ፍትህ እስክታገኝ ድረስ ዝም አንልም። እሺ እሺ። እኔ ቆንጆ ሰው ቁጥር ጀግና እህት ነሽ። ቆይ ሞዴሬተር ያስፈልግሽ። አንቺ እጅግ በጣም ጀግና እህት ነሽ። ብቻሽን ለእህትሽ ለመፋለም የተዘጋጀሽ፣ ሁሉም ጉዳዩን አለባብሰው ሊያልፉት እየሞከሩ አባትሽም እህትሽም ሁሉም። ግን በጣም ከባድ ነው ጉዳዩ ባይዘወይ ግን እወጣዋለሁ። ምክንያቱም አይኖ ፊሊንጉን እኔ አንደኛ እንዳልኩሽ ፋሚሊ ጋር ምናምን አሉ እንደዚህ አይነት ነገርም ደግሞ ከዚህ በፊት እኔ ላይ ምናምን ኦኬ ሰው ያሳለፍኩት ነገር አለ። አይ ከባድ ነው ስልሽ ምን መሰልሽ ክብደቱ ጉዳዩ እህትሽን በተለያየ ነገር አሳምነው ተሰብስበው፣ አንቺ አንድ ነሽ፣ እነሱ ብዙ ናቸው። አባትሽ፣ 2 እህቶችሽ፣ የእህትሽ ባል፣ የባልየው እናት፣ የባል ቤተሰብ እንዳለ እነዚህ ተሰብስበው እህትሽ ላይ በገንዘብም ይሁን በተለያየ ምክርም ይሁን ተጽዕኖ አድርገውባት ሄዳ እንዳትፈራረምና ህጋዊ ባልና ሚስት ከሆኑ በኋላ
ምንም ማድረግ አይቻልም። እሷንም አለ ህጉ በ15 ዓመት ምናምን ማግባቱ ምናምን ይፈቅዳል አይነት ነገር ነው። ያኔ ኖርማል ነው። እርቃው በሸሪያ ምናምን ተጋብተው ከዛ ህጉኛ ሸሪያ ውስጥ አንገባም ምናምን ቢል እንዳይል ደግሞ ፈራለሁ። እንዳይፈራረሙ ታላቅ እህቴ አሁን በቅርብ እዛ ሄዳ ምናምን እንትን ያለችው ስለዚህ ጉዳይ ምናምን ታሰር ምናምን ትፈልጋለች። እሷ ታግዘኛለች ልጅቷን ከዛ ቤት በማስወጣት እሷ ከኔ ጋር ነች። ይህንን ሀሳብ ዝም ያለችው ልጁን ያገባችው የደፋሪው ወንድም ያገባችው ነች። ምንም መተንፈስም አትችልም። ሀታ ለራሷ ትዳሯ ምናምን ነገር በብዙ ነገር እየተቸከረች ምናምን ለልጄ አንድ ልጅ ስላላት ለልጄ ምናምን ብላ ሁሉንም ነገር እየቻለች እየኖረች ነው። ያችኛው አለ እህቷ አይደለም ትባለም ነግበኔ ማለት አለባት። እሷም እኮ ለመሰለሽ ባሏ ወንድሙ የሚስቱን እህት ደፍሮ ማይቃወመው ከሆነ ነገ የገዛ ልጁን ቢደፍርበት ነገ የራሷን ልጅ ቢደፍርባት ነግበኔ የሚባል ነገር እኮ አለ። ከደፋሪ ጋር የሚስማማ ሰው እኮ ነገ በራሱ ልጅ ይደርሳል። ማንም ሰው አይደለም የባሏ የገዛ ባሏ ታናሽ ወንድም የራሷን ታናሽ እህት ደፍሮባት ቀርቶ ጎረቤት ሲደፈር ካየን አካባቢ ላይ ማንኛውም ሴት ተደፍራ ካየንና ዝም ብለን ካለፍን ነገ በራሳችን ልጆች ሊደርስ ይችላል። ስለዚህ ነግበኔ ብለን ሁላችሁንም ለተበደለ ሰው ድምፅ መሆን አለብን። ለተደፈረች ሴት ድምፅ መሆን አለብን። ሴት ብቻ አይደለም ወንድም ድምፅ መሆን አለበት። እሱም አባት ይሆናል ነገ፣ እሱም ይወልዳል ነገ። እኔ ከያችኛዋ ጋር ከና አላወራሁትም አላገኘኋትም። እኔ እንዳልኩሽ ማንም ሰው እንዲያውቅ አልፈልግም። እኔ ስለዚህ ጉዳይ እንዳወቅኩኝ ልጅቷን ከዛ ቤት እስካስወጣት ድረስ ምክንያቱም ልጅቷ ለራሱ የሆነ ነገር ሊያደርሱባት ይችላሉ። እንድትወጣ እንደዚህ ልጁ እንድታሰር ምናምን ካወቁ እኔ ልጅቷን ወይ ነገር ሊያደርጋቸው አሁንም እንኳን እየተጫወቱባት ነው፣ እያሰሯት ነው። በዚህ እድሜዋ ምናምን ነገር ማለት ነው ጫና እያደረሱባት ነው። ሴትዮዋ አይደለም ለች ህፃን ልጅ ለትልቅ ፈልጋ ላገባችሁ ልጁ እንኳን መትመለስ አይደለችም። ታላቅ እህቴ ስታገባ እዛ ምን ያህል እንትን እንዳሳለፈች አይ ነው። እኔ ያችኛዋ በራሷ ጉዳይ ነው። ትልቅ ልጅ ነች። መቃወም ካለበት ተቃውማ ከመውለዷ በፊት ነገራቶችን ማስተካከል ትችል ነበረ። ግን አንዳንዴ በቃ አላቅም አዲ ምናምን ብለን ዝም ብለን እንደ ኖርማል የምናየው ነገር ለወደፊት ምን ያህል አደጋ እንደሚያደርስብን ያየሁትኝ ከያችኛዋ ነው የተማርኩትኝ። እሷ አይደለም ለራሷ ሳትፋለም ለእህቷ መቆም አትችልም። ስለዚህ ጉዳይ እኔ እንዳወቅኳትም እሷንም ማሳወቅ አልፈልግም ምናምን ነገር ሰው እንዳልኩሽ አሁን ሲስተር አስወጣታለሁ ብለኛለች። ነገ እሷን እህቷን ካስወጣች እህቴን ካስወጣች ከዛ ቤት ጓደኛዋ ጋር ከወሰደች በኋላ ወደ ህግ እንድንሄድ ህጉ ደግሞ ምን እንደሚል ምናምን ምንም ስለማላቅ እኔ ስለዚህ ጉዳይ አንቺም እንድታማክርኝ እንዳልሽ የጠበቃውን ቁጥር እንድትሰጪኝ ልጅቷ እንድትታከም ወደ ራሷ እንድትመለስ ምናምን ነገር እንሻላ እኔ አሁን ኮንትራቴን ከጨረስኩኝ የሚቻል ከሆነ ወደዚህ ሀገር ማምጥቻት እንድትማረን ይህን ብቻ ልጁ ይታሰር እንጂ ከአሁን በኋላ እኔ ለሱ አላንስም። እኛ ከጎንሽ ነን፣ እኛ ሁላ ከጎንሽ ነን እስከ መጨረሻው። እና የሶፊን አየሻት ከላይ ያስገባውልሽ ለሶፊ ቁጥርሽን ስጫት እና አሁን እኔ ዋትሳፕ ላይ ሀቢባኔን ብዬ ቮይስ አደርግልሻለሁ። እሺ እኔ ቆንጆ አሁኑ ቁጥሩን አስቀምጥልሻለሁ። አንቺ በጣም ጀግና ነሽ። ሁሉም እህት እንዳንቺ እንደዚህ ለእህቱ ሊቆም ይገባል። ጀግና ነሽ፣ ትችያለሽ። ብቻሽን ግን አይደለሽም። እኛም ከጎንሽ ነን። እኔም ለዛ ነው የመጣሁት ብዙ ጊዜ ስለምከታተልሽ ላይክ ለማን ላውራ። ቢያንስ እኔ ይሄ ጉዳይ ከሰማሁ በኋላ አልቻልኩም። በጣም አሞኛል። ታውቂያለሽ ዛሬ የመጀመሪያ ነው ስራው ምናምን ከባድ ነው። ግን ሴትዮዋ የተማረች ስለሆነች እና የገባት ስለሆነች ነገሩን ሳስረዳት ምን መደረግ እንዳለባት ልጅቷ መታከም እንዳለባትም ካማከረችኝ እሷን እንደውም ካወራሁት በኋላ ነው ይሄን ነገር ስሰማ ላይክ ሆኒ ለ30 ደቂቃ ምናምን ማይሆን ሙድ ውስጥ ነበርኩ እኔ ራሱ ማለት ነው። ሰው ሴትዮዋ ደንግጣ አውርቻት ምናምን ካልኩ በኋላ ነው። አሁን ደግሞ ይበልጥ ለእናቴ ስናገር እና እናንተ ሀሳብ ስትሰጡኝ ነገሩ ይቀለኛል። በእርግጥ ያው በዛ አካውንት ብመጣ ይሄን ያህል በንትን በፍሪደም አላወራም ነበረ። አሁን ቁጥሬን አስቀምጥልሻለሁ። በጣም ነው የማመሰግነው ሀቡ ስላስገባሽኝ። በጣም ወላሂ አዚም በጣም ኢንሻላ አወራሻለሁ። ታረገኝ እንዳትወርጂ ዋትሳፕ ላይ ኮንፈርም ካረግሽኝ በኋላ ነው የምትወርጂ። መጀመሪያ ለሶፊ ቁጥር ሽልቀሽ ኦኬ ሰው ቅድም እንዳልኩሽ ምናምን በቅርብ ነው ካረኩት ምናምን ነገር ይሄን ነገር ልጁን አለማሳወቅ ልነግርሽ ነበር። በሱ ጉዳይ ምን መሰለሽ አንቺ የምትለኪው በአንቺ ነው፣ በቤተሰቦችሽ ችግር አይደለም። ገባሽ? ማንም ሰው ይሁን ማንም ቤተሰብሽ ላይ በሚፈጠር ችግር ምንም አይነት ነገር አንቺን
ዳውን ሊያደርግሽ የሚሞክር ሰው ከሆነ ያ ሰው ጥሩ ሰው አይደለም። ማንም ይሁን ማን ነው የምልሽ። ገባሽ? አንቺ የምትለኪው በራስሽ ነው፣ በራስሽ አስተሳሰብ፣ በራስሽ አነጋገር፣ አንቺ በራስሽ ህይወት ነው የምትመዘኝ። እኔ በእህቴ በቤተሰቤ በማንም ልመዘን አልችልም። እንደውም አንቺ ምን አይነት ጀግና ሴት መሆንሽን አይቶ እጮኛሽ ይኮራብሻል። ለምን? ለሀቅ ለእህትሽ ስለቆምሽ። ይሄ ገበናም አይደለም ነውርም አይደለም። እነሱ ቤተሰቦችሽ፣ አባቶች፣ እህቶችሽ እንደዚህ ያሰቡት ስላልተማሩ ነው። የተማረ ሰው ገበና ገለመሌ ብሎ ነገር የለም። አንዲት ሴት አንድ ቤተሰብ ውስጥ ከተደፈረች ሙሉ ቤተሰብ እዛች ሴት ለምን አይደለም ያክስት ልጅ ወንድሟ እናቷ ልጅ ለምን አይደፍራትም? ዓለም መስማት አለበት። ያ ሰው መዋረድ አለበት። በዓለም አደባባይ ወጥቶ መዋረድ አለበት። መቀጣጫ መሆን አለበት። ሌላው እንዳይደግመው። ገባሽ? ያ የቤተሰብ አካል ደግሞ ያንን ሰው ለህግ የሚያቀርበው አካል ደግሞ ይኮራበታል እንጂ የቤተሰቡን ገበና አወጣ እና የደፋሪ ተባባሪ ልትሆኝ ነው። የቤተሰብ እና ሲስተር ብቻ ነን እንትን ያለው ላይክ ይህንን አይዲያ የምንቃወመው ይሄ ስለ ቤተሰብ ስም ምናምን። እኔ ምክንያቱም እኔ ሰው ቤተሰብ ሰው ምን ይለኛል ብል ኖሮ ዛሬ እዚህ ደርሼ እህቶችን ቤተሰቤን ባረዳው እናቴን ቢያንስ እንዳልጸጸት እሷን ባላሳከምኩ ነበር። ገባሽ? ምክንያቱም እኔ ለምን ይህን ሰራሽ እንዴ ቡና ትሰሪያለሽ አንቺን ትንሽ ምናምን ላይክ ወልደሽ ነው ምናምን ተብዬ ብዙ ነገር ተብያለሁ። እኔ የሰው ወሬ ብሰማ ኑሮ እዚህ አልደርስም ነበር። እኔ አልሰማም፣ ምክንያቱም ማንም አያኖረኝም፣ ስራ ባላበሉኝም፣ እናቴን አላሳከሙልኝም ምናምን ነገር። ሁሉም ቤተሰብ ዘመድ ሀብታም ዘመዶቿ ሀብታም ዘመዱ የመጡት እሷ ስትሞት ጊዜ ነው። ይህንን ነገር እኔ ከድሮም ጀምሮ ስለማቅ አልሰማም። እኔ አልሄን ሁሉም ሰው በማዘርም አላህ ይርሐማት ፋሚሊ በሱም በኩል ሰው ምን ይለናል፣ በቃ ለስማቸው የሚጠነቀቁ አይነት ሰዎች ናቸው እንዳለ ማለት ነው። እኔ ግን ብዙ ነገር አድርጌያለሁ፣ ግን ይሄንን የእሷን ሀቅ ሳላስመልስና ሄቴ ቆማ ካልሄደች ላይክ ቁጭ አልልም። ይሄንን ትናንትና ለራሴ ቃል የገባሁት ይሄን ነገር ለእነሱ የቤተሰብ ክብርና ስም ሲባል ልጅቷ ህይወቷ ሙሉ መስዋዕት መሆን የለበትም። ኔቨር ኤቨር። ይሄ የራስ ወዳድነት ነው። ለስማቸው ሲሉ ልጅቷን ቀብረዋት ደብቀው መስዋዕት የሚያደርጓት ከሆነ እዛ ጋር የአንድ ሰው ነፍስ ለሌላው ስምና ክብር ሲባል የአንዲት ሴት ህይወት መስዋዕት እየሆነ ነው። ኤግዛክትሊ። ስለዚህ ማንም ሰው ከተበደለ ፍትህን ማግኘት አለበት። ይህ ለሀቅ መቆም ለፍትህ መቆም ደግሞ ትክክለኛነት ነው። ትክክል ያልሆኑት እነሱ ናቸው። ትክክል ያልሆኑት የተበደለችን ሴት አፍነው ደብቀው ክብራችን ስማችን ብለው ከደፋሪ ጋር ተባብረው አብረው ሲቀጥሉ ነው። ይሄ ሰው ነገም ቤተሰብ ውስጥ ሌላን ሰው ይደፍራል። አንድ ሰው ስህተት ሰርቶ ጥፋት አጥፍቶ ካልታቀጣ ቅጣት ማረሚያ ቤት ገብቶ ቅጣቱን ካላገኘ ይደጋግመዋል፣ እስኪቀጣ ድረስ ይደጋግመዋል። ስለዚህ ማንም ሰው ወንጀል የሰራ ሰው በህግ መጠየቅ አለበት። ማንም ይሁን ማን አይደለም ያክስት ልጅ ለምን አባትሽ አይሆንም? ማንም ሰው ሴትን የደፈረ ወንድ ለህግ መቅረብና መቀጣት መታሰር፣ ቅጣቱን ጨርሶ መውጣት አለበት፣ ግድ ነው። እኔም ሀሳብ ይሄ ነው። በጣም ነው ሳውራሽ የቀለለኝ። አሁን ቁጥሬን እልክላታለሁ በውስጥ ምናምን ቁጥራችን ትሰጪኛለሽ ኢንሻላህ። ላትና ለሶፊ እኔ አሁን እዚሁ ሳትወርጂ ዋትሳፕ ላይ ሀቢባ ነኝ ስልሽ አሁ ደርሶኛል ትይኛለሽ። እሺ ፎሎ አድርጊያትና ሶፊን በኢንቦክስ ላኪ። ለሶፊ ፎሎ ሄር ባክ ፕሊዝ። አዊ እንዴት አመሸሽ? ረመዳን ሙባረክ። ቴንኪዩ ማሪ፣ እንዴት ነሽ? አለሁ ሀቡዬ። ኑሪልኝ ማሪ። ልጠብቅን። እሺ ሁሉ ባካርጀታ መጽ መላክ እንድትችል መጥፋት አለበት። በጣም እነሱ የሚያሳስባቸው የቤተሰብ ስም ክብር እንጂ የተበላሸው የልጅቷ ህይወት አይደለም። ወዲያው ልኬላታለሁ እና በቃ ምናልባት አሁን ሳወራሽ ምናምን እንትን ብለው ሊሆን ይችላል። ፌክ አካውንት አይደለም። ማን ያውቅሻል? ማንኝ ማን ፌክ አካውንት አይደል? በፌክ አካውንት ነው የመጣሽው አይደል? እኔ በሌላ አካውንት ነው የመጣሁት፣ ግን ያው ድምፅን ስለሚያውቁ ልጆችን ኮመንት እየጻፉ ነበር ምናምን ነገር። ኢግኖር ባላየ ኮመንቱን ባላየ አሁን እየጻፉ ስትይ ሁሉም እንዳይጽፉ ወይ ቁጥርሽን ከለክሽ ውረጂ በቃ ሳታስባል
እሺ በቃ ያው ቁጥር ልክልሻለሁ። እሺ አንዴ ቼክ አድርጊያት አውዬ። እሺ አንዴ አይደበልሽ ይቀመጥ። ምን የሆነ ጦት ይነሳል። ፍሪጅ የሚገባ ነገር ካለ ያስገባለሁ። ተኝ እራትሽን ቢና ሀቢባ ነኝ። ሰላም ነው። ቼክ አድርጊው እንዴ እና ደርሶኛል በይኝ። ደርሶኛል ውዴ። በቃ ልውረድ። በዋትሳፕ እናውራለን። በቃ ዋትሳፕ ላይ እንቀጥላለን ውዴ። አይዞሽ። እሺ ውዴ። ሽክረን በጣም ነው የማመሰግነው። አላህ ይስጥልኝ። አፍዋን ሀቢብቲ ባይ። ሰዓቱን ብርሃኑ አያሳይም። ሰዓቱን 9 ሰዓት አቡ ሰላም ተክፋስ እንዴት ነህ? ቅድም እኮ አልሐምዱሊላህ እንኳን አደረሰሽ። አመሰግናለሁ። እሺ እኔ አስተማሪ ይሆናል ብዬ አስቤ ነው። እሺ ያው ተወልጄ ያደግኩት ወረኢሉ በሚባል ከተማ ነው፣ ወሎ እና ከ1 እስከ 8 ስማር አያቶቼ ጋር ነው ያደግኩት። እናትና አባቴ አብረው አልነበሩም። አያቶቼ ጋር ከብትረኛ ሆኜ አድጌ ያው እስከ 9 ተምሬ ውጤት አልመጣልኝ ሲል ወደ አዲስ አበባ ሄድኩኝ ማለት ነው። አዲስ አበባ ሄጄ ጠፍቼ ነበርና የሄድኩት አያቶቼ ከብት ማገር ሳቆም ያው ማለት ጉልበቴን ነው የሚፈልጉት ብዬ ስለማስብ ሲሄድ አኮረፉኝና በሁለተኛ ዓመቴ መልሼ ሲሄድ ማንም ማለት አኮረፉኝ ሁሉም ማለት ነው። ከዛ በራሴ ጊዜ አገባሁኝ ቤተሰብ ሳይፈቅድልኝ ማለት ነው። መልሼ ሳገባም ሁሉም ሸሹኝ። ያኔ እነሱም እናትና አባቴን እናት የት እንደሆነች አላውቅም። አባቴም እንደዛው ግን እንዳሉ በህይወት አውቃለሁኝ። ግን እናት አባት የሚል ፍቅር እንደዛ አላውቅም። በአያቶቼ ነው እናትና አባት አድርጌ ያደግኩት ማለት ነው። እና እነሱም ያው ከብትረኝነት ማገድ ሲቀር ያኔ ሁሉም ጠሉኝ። በራሴ ፍቃድ አገባው። ልክ ሳገባ ማንም እንትን የሚለኝ የለም ማለት ሁሉም ሸሹኝ። አግብቼ እየኖርኩኝ ባገባሁም 1 ዓመት ከምናምን ሲሆነኝ ተፋታሁ ማለት ነው። ተፋትቼ ወደ አዲስ አበባ ሄድኩኝ። መልሼ ስራ ሄድኩኝ። እሱ አገባ። ልክ እኔም በተፋታ በ3 ወሩ ማለት ነው። በ3 ወሩ አገባ። እኔ እንደሄድኩኝ እርጉዝ መሆኔን አላውቅም ነበረ። እርጉዝ ነኝ ከሱ። ያው ቤተሰብ የሚያስጠጋኝ ስላልነበረ እኔ ሰው ቤት እጄ ሰራሁኝ እና እየሰራሁ እንዳለሁ 5ኛ ወሬ ላይ ታመምኩኝ። እስከዛ ድረስ ያኔ መድኃኒት ስትጠቀሚ የሆነ የሚዛባ ነገር አለው እና በዛ ነገር አላወቅኩትም እና 5 ወር ላይ እርጉዝ ነሽ ተባልኩ። ከስራ ቦታ ወደኩኝ። ያው ማንም የሚያስጠጋኝ ስላልነበረ እየሰራሁኝ እስከ 8 ወር ላይ ድረስ ሰራሁ ሰው ቤት። በ9ኛ ወሬ ግዴታ የእናቴ ቤተሰቦች አስጠጉኝና ሄድኩኝ። እዛ ወለድኩኝ ማለት ነው። እስከዛ ድረስ ማንም ያኔ እናቴ ቤተሰቦች ቢቀበሉኝም ግን እነዛ ከብት አግጄ ያደኩባቸው ሰዎች አንድም ሰው የጠየቀኝ አልነበረም። ያኔ ልጅነት በሰዓቱ እኔ አውቄ የሆነ ስልሽ ልጅነትም አለ ጉርምስ የሆነ ምንም አዙረሽ አታይም። ነገሮች ካለፉ በኋላ ነው የሚገባሽ። እና ከወለድኩኝ በኋላ ማንም የሚያየኝ አልነበረም። ልጅን 1 ዓመት እስከ 9 ወር አሳደግኩ። ከዛም በኋላ ያው ልጅንም የሚቀበለኝ የለም። እሱ አግብቶ እየኖረ ነው። ከውጭ ሄደች ነበረ። እሱን ከስሼ ምናምን
ካሰስኩት ያው በህግ ስራ የለኝም ምናምን በሚል አስመሰከረብኝ። እኔ ብቻዬን ነበርኩኝ ክስ ምናምን የከሰስኩት። እሱ ከቤተሰቦቹ ጋር ነበር የሚመላለሰው። ያኔ ያው ከጎኔ ሰው ስላልነበረ በሰዓቱ 450 ብር ተቆረጠልኝ የወርድ ለልጄ ቀለብ። ያችን 450 ብር እየተቀበልኩኝ 1 አመት ከ9 ወር እስከሚሆናት ድረስ አብሬያት ሆንኩኝ። ከዛ ያኔ ምርጫ ስላልነበረኝ ጥያት መጣሁ፣ ለሱ ሰጥቻት ማለት ነው። እሱ ሌላ አግብቷል፣ ግን ምርጫ ስላልነበረኝ ለሱ ሰጥቻት መልሼ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ሰው ቤት እየሰራሁኝ ፓስፖርት አወጣሁኝ። ፓስፖርት ባወጣሁኝ በ4 ወሬ ቪዛ መጣልኝ ከሰጠሁት በኋላ ማለት ነው። ያው ቪዛ ሲመጣልኝ ልጄንም ሳላያት ምንም እንትን ሳልል ማለት በሰዓቱ ብር ምናምን ስላነሰ የነበረ ወደ ለማየት ያልሄድኩትም ብሄድም አላሳይሽም ስለሚለኝ ስለማላወራት በቃ ያለኝ ምርጫ ሁሉም ሰው ስለሌለኝ ወይም ደግሞ ጉልበቴ ነው የሚፈልገው የሆነ መልሼ እንደዛ ወድቄ እንዳውኝ ስላልፈለግኩኝ ሳላያት ወደ ስደት መጣ ማለት ነው። እና ያው ስደት ከመጣ አሁን 4 አመቴ 4 አመት ሙሉ ግን አንድ ቀንም ማለት የመጀመሪያ የመጣው ሳምንት ምናምን 1 ቀን በስልክ አገኘኋት። እሱንም የሆነ የእሱ የአክስቱ ልጅ ሚዜ ነበርና እንደ አጋጣሚ ሄዶ እዚህ በመጣሁኝ 1 ቀን አሁን 4 አመቴ ነው። እና 1 ቀን አግኝቻት አላውቅም። ማለት ልጄ ሳትናፍቀኝ ወይም ደግሞ የሆነ ነገር ሳልሆን ቀርቼ ሳይሆን በቃ ሁሉም ሰው ወድቄ መጀመሪያ በራሴ ጊዜ ባጠፋም ያኔ ደግሞ ልጅነትም እንደዚህ የሆነ አዙሬ አለማሰቤ ነው ያንን ጥፋቴን እንዳጠፋ ያደረግኩት። ግን ደግሞ ያን ጥፋት ያጠፋሁት በእኔ የተጀመረ አልነበረም። ቤተሰቦቼም ሽማግሌ ምናምን ሲጠየቁ በቃ እምቢ አሉ ማለት ነው። እና አሁን ላይ በቃ እንጃ ማለት አንዳንድ ሁሌም ስትናፍቀኝ ክላሴ ስገባ አለቅሳለሁ። ኢቭን ፎቶዋ እንኳን የለኝም ልጄ ማለት ነው። አሁን ላይ ከሁሉም ሰው ርቄ ማንንም አላወራም። ማንም ሰው ስልኬን አያውቀውም። እኔም 4 አመቴ እዚህ ያኔ አረብ ሀገርም እንደመጣሁኝ ለመጀመሪያ ጊዜ 4 ወር እንደሰራሁኝ ታመምኩኝ። አመመኝና ቢሮ ተመለስኩኝ። መልሼ ገባሁ። መጀመሪያ ላይ እንደመጣሁ 4 ወር የሰራሁበት ቤት 1200 ብር ነበር የሚከፈልኝ። ሰዎቼ በጣም ነበር መጀመሪያ ላይ ቋንቋም አልችልም ግን ይወዱ ነበር። ከዛ 4 ወር ከሰራሁ በኋላ ደግሞ 800 ብር ገባሁ። ለ2 አመት ስሰራ ወላሂ 1 ቀን ዋይፋይ ሞልተውልኝ አያውቅም። በ3 ወር 1 ጊዜ ነው ብር የምትልክልኝ። ያው አካውንት በራሴ ነው አውጥቼ የመጣሁት። እሱንም በባንክ ነበር የምትልክልኝ። ቋንቋም አልችልም። እንደዚህ ቢሮም ስደውል ይሰድቡኝ ነበር። ለስራ አይደል እንደይወጣሹ ምናምን ይሉኛል። እኔም ደግሞ ያንን ያሳልፍኳቸውን ነገር መልሼ አንገቴን ደፍቼ መግባት ስለሌለብኝ ብዬ በ800 ብር 2 አመት ሰርቼ ወጣሁኝ። ዳታ ምናምን በ3 ወር 1 ጊዜ ትሞላልኛል። እሱም ወደ ኢትዮጵያ ብር ስልክ ማለት ነው። እና ቀጥታ ነበር ማስገባው። ያም 2 አመትም ሰራ ወላሂ 1 ቀን ማለት 2 ነን ሰራተኞቹ። በጣም ይርበኝ ነበር። ከዛ የሆነ ሰዓት ካሜራ ምናምን አላውቅም እና ረቦኝ ከቆሻሻ ውስጥ ሙዝ አውጥቼ የበላሁና ያን ሙዝ ካሜራ ውስጥ መልሳ ራሴን አሳየችኝ ማለት ነው። ግን እንደዛም ሆኖ ቢሮ ስደውል ሲሰርቡኝ ምናምን በቃ ምንም አልመሰለኝ ማለት በቃ የተሻለ ነገር ለልጄ ይዤ እገባለሁ በማለት ማለት ነው። 2 አመቷ እንደምንም አልቆ ያው ቢሮ መጣሁኝ። ቢሮ አሁን ላይ አልሐምዱሊላህ ጥሩ ስራ አግኝቻለሁኝ። ቤተሰቦቹም እንደ እናት እንደ አባት ነው የሚኖር ማለት ደስ የሚሉ ናቸው። ስራ ማይበዛብኝ እንደፈለጉ ነው እነሱ ያዙኝ። ያኔ ግን 2 አመት እየሰራሁበት ማለት እንደፈለጉ ይሰርጉኛል። እንደፈለጉ ወላሂ እንደ ውሻ ነው የሚያዩኝ። ምግብ የምበላበት እቃ ለብቻ ነበር የሚቀመጠው። እኔ ፔርሙዙን ከንትን ካልኩት በሌላ ናት የምታፈላው፣ ሌላ ሰራተኛለች። እኔ ጽዳት ነበርኩኝ። ፌርሙዙን ተሳስቼ ከነካሁት በክሬኔክስ ይወለውሉታል። እኔ የነካሁትን ማለት ነው። ግን እንደዛ ሆኖ ያን ማለት ይሄ ጅም ያኔ
አሳፍሩን ብዬ ብሄድም መሄዳም ስለሌለኝ ያንን ግን አንገቴ እንደፍቼ 2 አመት ስልክም ያኔን አላቅም ስልክ ከብት ሳግር ነው እንጂ የኖርኩት እኔ ስልክ ቀረም አልቀረም ምንም አይመስለኝም ነበረ። እና ያ 2 አመት አለቀ። ያም ያለፈው ግን ያኔ ማለት ታግሼ በማለፌ ነው። ያልፎ ግን ዛሬ ላይ ደግሞ ጥሩ እናትና አባት የሆኑ ሰዎች ሰጥቶኛል። ያው ልጄንም ባላገኝ ቤተሰብም ከጎኔ ባይኖር ቤተሰብም በቃ ማለት አሁን ላይ እንደ ራኩ ርቄ ጨክኜ የሆነ ነገር ሳይኖርም ብገባ መልሼ የሆነ በቃ እንጃ አንገቴን ደፍቻ አንገቴን መልሼ ደፍቻ አልገባም በማለት ያመኛል። የሆነ በቃ እየሰራሁ ምናምን ይጥለኛል። እሱም ደግሞ ጭንቀት ነው ብለውኛል። ከጭንቀት ነው ይሉኛል። እና ብቻ ማለት ይህንን ሳወራ ሊያስተምርም አላውቅም። ማለት ትዕግስት ካለ የሆነ የተሻለ ነገር ይገኛል ብዬ አስባለሁ። እና ብቻ አልሐምዱሊላህ አሁን ላይ አሪፍ ስራ እየሰራሁ ነው። ልጅሽስ? ልጄ በቃ እንደዛው ናት። አውርቻት አላውቅም። እሱ ሌላ ትዳር ይዟል? አዎ እሱ 3 ወር እርጉዝ በነበርኩ ሰዓት ነው ትዳር የያዘው። አሁን ልጅሽ ከእንጀራ እናት ጋር ነው እያደገች ያለችው? አዎ። ስንት አመቷ ነው? አሁን 6 አመቷ የካቲት 13 6 አመቷን ትይዛለች። ኦኬ። አንቺ ወደ ድብን ስመልስ 2 አመቷ ነበር ማለት ነው። አሁን 4 አመት ይሄን ዱባይ በመሸ 1 አመት ከ9 ወሯ ነበረች። እና ምንድን ነው የምታስቢው? አሁን የኛውን ኮንትራት ስጨርሽ 4ኛ አመት አትገቢ? አሁን 1 አመት ነበር የቀረኝ። ከዛ ታምሜ ተበላሸብኝ። አይዲ ቢሮ ወስደውኝ ካንስል አደረጉኝ። ካንስል አድርገውኝ ያኔ 1 አመት ቀረኝ እያልኩኝ በጣም ጓጓ ነበር። ከዛ ልክ 8ኛ ወሬ ላይ ታመምኩኝ። ስታመም ቢሮ ወሰዱኝ። ማለት አስታመውኝ አልሻሌ ሲል ቢሮ ወሰዱኝ እና ካንስል አስደረጉኝ። ካንስል አድርገው 1 ወር ከታመምኩ በኋላ ሰዎቼ መልሰው አመጡኝ። ራሳቸው ግን መልሰው ሲያመጡ ቢሮዎቹ በዛ በፊቱ አንሰጥም ብለዋቸው እንደገና እንዳድስ 2 አመት እንደገና እንዳድስ ልሰራ ተዋውሎ እንደገና ከፍለው አመጡኝ። እኔ ነው ማለት ነው። አሁን እንደገና 2 አመት ልሰራ ገና አሁን 3ኛ ወር ላይ ነኝ። ገና ሌላ አመት ከ9 ወር ይቀርሽ ነው? አዎ ይሁን። አንቺ ይህን አመት ከ9 ወሩን ከጨረሽ በኋላ የመሄድ ሀሳብ አለሽ? አዎ በደንብ በቃ አዎ ሂጂ፣ መሄድ አለብሽ። ልጅሽ አሁን ከዚህ በላይ ማለት እንድታቀሽ እኮ ነው። አሁን አታቀሽም እኮ አይደል? አታውቅም። አይዞሽ። ምን ይባላል? ምን ማድረግ ይቻላል? እንግዲህ አንቺ ነሽ ማለት ሰተሽ የመጣሽ። ይሄ ደግሞ ድህነት ነው። ድህነት አይኑ ጥፋ። ድሀ ባትሆኚ ልጅሽን ጥለሽ አትመጪ ይባላል። ያለሽ እድል በጊዜ አሁን ይህንን 2ኛውን ኮንትራክሽን ስትጨርሺ እስከዛ እሷ 8 አመት ይሆናታል ማለት ነው ኢንሻአላህ። እሺ እስከዛ እንኳን በስልክ ብታናገር ተስ አይ ማለት እሱ ሌላ ነገር ነው የሚመስለው። ያኔ የገጠር ሰው እንደ እንትን አያስብም ማለት እንደዚህ እንደተማረ ሰው አያስብም ማለት እሱ ያን አሁን የእሱን ስልክ ባገኝ አላገኝም። በእርግጥ ባገኝ ግን የሆነ ፈልጋ መጣች የሚለው እንትን ስሜት ማለት እንደዛ ይሆንብኛል ብዬ ራሴን እንትን አለ። ፈልጋኛለች በላ ምን አገባሽ? አንቺ ልጅሽን ነው፣ አንቺ ልብሽ ያውቃል። ልጅሽን ነው የምታናገሪው። እሱ ምንም ነገር ቢል አንቺ ምን አገባሽ? ዋናው አንቺ አላማሽ የልጅሽን ድምፅ መስማት ነው፣ ልጅሽን ማናገር ነው። ለምን እስካሁን 4 አመት ሙሉ ልጅሽን ሳታናገሪያት ሳታቅሽ ምን እያሏት ቢሆን? እሺ እናቴ ብላ ስትጠይቁ የእንጀራ አባት የእንጀራ እናትሽ ነኝ እያለቻት ይሆን? ያው እናት የለሽም ሊሏትም ይችላሉ። ማለት በመጣው በ3 ወሬ ራሱ አንድ አብራኝ ተማረች ነበረች። እሷ ልታያት ሄዳ ከአላሳይምም ማለት ፎቶ ደግሞ አንስታ ስለምትልክ ስለሚያውቅ ፎቶም አላስነሳም ማለት 8 ቀን ከአዲስ አበባ ሄዳ ብትለምነው እምቢ ብሏት ምንም ሳትይዝ ፎቶዋንም ምንም ሳትል ሳታያትም መጣች።
እኮ ቁጥሩን ተቀብላ ይዛልሽ አትመጣም ነበር? አንቺ ደውለሽ ልጄን አገናኘኝ አትይም ነበር? አንቺ እኮ ነሽ ምንም ጥረት ያላረግሽው። አንቺ እኮ ነሽ ያልፈለግሽው። ማለት አንቺ ቁጥሩን አግኝተሽ ደውለሽ አላገናኝም ቢልሽ እሺ፣ አንቺ ነሽ ገና ለገና እንደዛ ያስባል። ከልጅነትሽ ጀምሮ ባይዘዊ ሰዎች እንደዛ ያስባሉ የሚለው ነገር ነው የጎዳሽ። ለምሳሌ ታይፕሽን ለጉልበቴ ነው የሚፈልጉኝ ብዬ ስለማስብ አልሽ አይሽ ለጉልበቴ ብቻ ነው የሚፈልጉኝ ብለሽ ስለምታስቢ ፍቅር አልነበረሽም ለእነሱ ጥለሽ ወጣሽ። ባልሽም አሁን የልጅሽ አባትም ባልሽ ስላልኩ ይቅርታ፣ የልጅሽ አባትም ከደወልኩ ልጄን ለማናገር እኔም ፈልጋ ነው ብሎ ያስባል ብለሽ ልጅሽን 4 ዓመት ሙሉ ሳታናግሪያት ቀረሽ። እሱ ምንስ ቢያስብ አንቺ ምን ያገባሽ? ምንም ያስብ ምን ያገባሽ? እንደማትፈልጊ አንቺ ውስጥ ተሻጋል ፈልጋኝ ነው ብሎ ቢያስብ ምን ይገባሻል አንቺ? እሱማ ያኔ ራሴ እንትን ስለምለው ይሁን አላውቅም። ማለት እንደዛ እኔም ደግሞ ብዙ ያኔ ከቤተሰቦቼ እንትን ብዬ እሱ ብዙ ነገሮች ስላደረገኝ ያ ነገር በቃ አሁን ላይ መልሼ እንደዛ አላደርግም። የሆነ ነገር እንጃ ራሴ እንትን ስለምለው መሰለኝ። ማለት ቆራጥ ሁኜ በቃ እሱም እንዴት እንደዛ ሁኜ ሳሳድግ አንድ ቀንም ዞሮ ያላየኝ ሌላ ሴት አግብቶ የሄደ እኔ ደግሞ መልሼ በቃ አሁን ላይ ራሴን አጠንክሬ ማሳየት ነው የምፈልገው ብዬ ራሴን ነው ማሳምነው እንጂ እኮ በመሀል እየተጎዳሽ ነው እናታታች። ስለዚህ ይህ ነገር የጎዳት ልጅሽን ስለሆነ ለልጅ ስትይ ደውለሽ ልጅሽን ማገሱም እንኳን ለምታናግር ልጅሽን ያው የ6 ዓመት ልጅ ሲባል አይኖራትም ስልክ እስኪኖራት እሱ ጋር እየደወልሽ ብታናግሪያት አትሊስት ሆነ ፈልጌሻለሁ ትያታለሽ። ስታድግ አንቺን ለማግኘት ጥረት አድርጊያለሁ ትያታለሽ። አሁን ስታድግ መች ደወልሽ፣ መች ፈለግሽ፣ መች ጠየቅሽኝ፣ ምን ላይ ደረሰች ብለሽ ጠይቀሽኝ ታውቂያለሽ ብትልሽ ምን ልትመልሽላት ነው? አባትሽ ጋር ከፈለግኩ ትፈልገኛለች ብሎ እንዳያስብ ስለፈለግኩኝ አልደወልኩም እንድትያት ነው ማሪ። ያኔ የገጠር ሰው እንደዛ አስብም። በጣም ጨካኞች ናቸው። እንደዛ ራሴን ስላሳመንኩ አገናኘኝ ብለው ራሱም አገናኘኝም ብዬ እንትን ስለም በቃ እኮ አትሊስት ሞከርሽ። ምን ሰው ልጅ ሳይሞክር እንዴት ብዬ ስላሰብኩ በሀሳብ እኮ አይደለም። ኔ ማር ሀፍቱ ትራይ ፈርስት አለ መጀመሪያ መሞከር አለብሽ። ትሞክሪና ካልተሳካ አትሊስት ጥሪ ያለው አትሊስት የአቅሜን ሞክር ያለው ትያለሽ። ገባሻ? የሞከረ ሰው አይቆጨውም ማለት ያልሞከረ ሰው ግን ሁሌም ይጸጸታል። ስለዚህ መሞከር አለብሽ መጀመሪያ። ሞክሪና ምናልባት ሊያገናኝሽ ይችላሉ። ካለበለዚያ ልጅሽ አድጋ እናቴ የት ነበርሽ ፈልገሽኝ ታውቂያለሽ ወይ ስትልሽ ይኸው በዚህ ሁሉ መንገድ አንቺን ላገኝ ሞክሬ መንገዱ ተዘጋግቶብኝ ነው ይህን ጥሪ አልተሳካልኝም ይህን ጥሪ ብለሽ ስትያት ምን ያህል እሷን ለማግኘት እንደጓጓሽ ምን ያህል እንደምትወጃ ምን ያህል እንደምትፈልጊያት አሳየሻት ማለት ነው። አንቺ ግን ምንም አይነት ጥረት ሳታረጊ አስቤ ነበረ ግን እሱ እንደዚህ ያስባል ብዬ አስቤ ነው ብትያት በጣም ታዝንብሻለች። ስለዚህ ለልጅ ስትይ ጥረት መጣር አለብሽ። ልጅ ምን ላይ እንደሆነች እኮ ማወቅ አለብሽ። ደስተኛ ናት ወይ? እየተበደለች ነው ወይ? በእንጀራ እናት ተስማምቷት አለው ህይወት ትበላለች ወይ? ትጠጣለች ወይ? ትማራለች ወይ? ደስተኛ ናት ወይ የሚለውን እኮ ማወቅ አለብሽ። ይህ ናት ነገር። እሺ አመሰግናለሁ። እሺ አሰፋው አደላ ምንድን ነው የሚለው? ፊዚዮሎጂካል አድቫይስ እናደርጋለን። ሀቡ አስገብኝ በቤት ካድርጋ እኔ ምን አገባኝ ታዲያ? ፊዚዮሎጂካል ምናምን ባዮሎጂካል ገለመሌ ሳይኮሎጂ ይቅርታ አርግልኝ ወንድሜ። ቤት ግን ላይቨን ከፍታ የምትመክረውን ምከር። እኔ ምን ይመለከተኝ? የኔ ቤት የኔ ሀሳብ መስጫ ነው። ሁሉም ቤቱን ከፍቶ ሀሳቡ ይስጥ። ሁሉም ቤቱን ከፍቶ ይምከር። አመሰግናለሁ። እና ኩን ፈያ ኩንዬ ምንም አይነት ታቡ ይገዛ ከፈለግሽ አለውልሽ። እሺ ፊኒነት በሚቀጥለው ብለሽ እኔ እንደዚህ ያደረግኩ እንደምትይኝ ባለሙሉ ተስፋ ነኝ። አርገሽ ምላሽ ተሳካም አልተሳካም ሞክረሽ እንደምታሳውቂኝ ተስፋ አደርጋለሁ። ኢንሻአላህ ሆይ አመሰግናለሁ። እሺ ኔማ አመሰግናለሁ። እሺ
ደስተኛ እኮ አይደለችም። 4 ዓመት ሙሉ በዛ ላይ መጥፎ መዳም ቤት ገጥሟት የመጀመሪያ የሁለተኛው ጥሩ ቤትም ቢገጥማት ግን በቃ ልጇን ስታስታውስ ስለምታዝን ደስተኛ ሆና መኖር አትችልም። ግን አትሊስት ጥረት ማድረግ ነበረባት። ልጅቷ ምን ይሰማት ይሆን አስባችሁታል? ይናት እሺ ስትሮንግ ጋር ሰላም አለይኩም ሀቡዬ። አለይኩም ሰላም። እንዴ አስተማሪ ታሪክ ነው ግን ረጅም ነው። ታሪኩ የራስሽ ነው? አዎ የራሴ ነው። ከሆነ ችግር የለም። እሺ ጀምሪ። ግን መጀመሪያ ልመርቅ። ቡና ፈልቷል። ጠብቂኛል እንዴ? ልመርቅ። እጣን ላጭስና ልመርቅ። ቡና ፈልቷል። ጠብቂኛል። እዚህ ቁጭ ብለሽ ችግር የለም። እሺ እስኪ ቡና እንጠጣ ውዶች። ቅድም ስናዛጋ ቆይተን ባቢና ቡና ጠጣ በዮሐና ሰውልብ አምጡልኛ። እሺ ሴሪሞኒ ብዬ ነው። ላሽ ጋይስ ወይኔ ወደቃችሁ። እኔ እንዲህ ነበር ላረግ የነበረው ግን ሀና ናይማ አትታይም። ወደዛ ነው። እሺ ይኸውልሽ እንዲህ ለማስቀመጥ ትንሽ ይሄኛው ቴብላሽ ሳቢ ወይም ግፊ ግን እስቲ አልተቀመጠ ቁጭ እንዳይወድቅ አይወድቅማ። ተቀመጠ። አሪፍ ነው። ታንኪዩ። እሺ አሁን በጣም ይምጣልኛል። እሺ እስከምመረቅ ቁጭ በይ ታዲያ። ቆመሽ ትከብጂኛለሽ። ቆመሽ። እሺ ልመርቃችሁ ነው ውዶቼ። እንደዛ ፍቅር ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። ያስተካከሉት የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ይሁን። ሁሉም ሰው ማንም አይክፋው። ሁሉም ሰው ይደሰት። ሁሉም ይሙላለት። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ሁሉም የሰው ዘር በሙሉ ይሳካለት፣ ይሙላለት። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ለሁላችንም ሁሉም ሰው ይደሰት። ማንም አይተው ማንም አይተው። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በየሀገሩ ወረቀት የሌላችሁ ፈጣሪ ወረቀት ይሁናችሁ፣ ያሳካላችሁ። ሁሉም ሰው ይሳካለት፣ ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት። ማንም አይክፋው። ምን ቀረን? ትዳር፣ ጤና፣ እድሜ፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮች ሁሉ ለሰው ዘር በሙሉ አሜን፣ አሜን፣ አሜን። አሜን አላችሁ። አሜን ላለ ሁሉ ይድረሰው። ሀና